አሁን አደባባይ የተሰጡ ችግሮቿ የራሷ እንጂ የውጭ ኃይሎች አይደሉም። ከውስጥ ተጎትተው ወደ አደባባይ የወጡ ችግሮች ናቸው። አዎ እነዚህ ችግሮች የተጻፉት፣ የተደረሱት፣ የተሰበኩት በራሷ ልጆች ነው። ትክክል። ችግሩ ውጫዊ ነው የሚለው የውስጥ ትኩሳትን ለማብረድ የተጠቀሙበት የሆኑ ምሁራኖቻችን፣ ሊቃውንቶቻችን እሱ አንዱ አካሄድ ነው እና ችግሯ ውስጣዊ ነው ባይነታ እንደታድሷል። አሁን እሱን ነው የሚያጋራል። ሰዎች በመልክም በቋንቋም የውጭ ሰዎች አድርገን ችግር ይዘው የመጣ አድርገን ከማየት ይልቅ ነው ድርሳናቶቻችን ጤነኞች ናቸው፣ ገድላት ተአምራቶቻችን ጤነኞች ናቸው። የራሳቸው የአባቶች ብቃትና እውቀት የህዝብ አመራር ክህሎት የያዙት የእውቀት ወደ ጵጵስና ማድረግ የመጡበት መስፈርት ሊቀ ሊቃውንት የተባሉበት ብቃት ራሱ የቤተ ክርስቲያኒቱ የውስጥ ችግር አልሆነም ወይ? የተከበራችሁና የተወደዳችሁ የዩቲዩብ የፌስቡክ እና የቲክቶክ ወዳጆቻችን በድጋሚ እንደምንሰንብታችኋል። ባለፈው የጀመርነውን ዛሬም ደግሞ የምንቀጥለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወቅታዊ ችግር መንስኤዎች እና መፍትሄዎችን አስመልክቶ ከመርጌታ ጽጌ ጋር ሆነን እየተጨዋወትን ያለውን ነው ዛሬም የምንቀጥለው። አብራችሁ እንድትቆዩ ግብዣችን ነው። ዛሬም ከዚያ የቀጠለውን ደግሞ ክፍል እናቀርባለን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። መርጌታ ጽጌ እንደገና ዛሬም ተገናኝተናልና እንዴት ዋልክ? እንዴት አደርክ? እንደምን ሰነበትክ? ልዑል እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ። እንግዲህ በወቅቱ ትኩሳቱ በኢትዮጵያ በተለይ በክርስትና በከፍተኛ ደረጃ መነጋገሪያ ሆኖ የቆየው የኢትዮጵያ ቤተክርስቲያን ሰላም ማጣት ነው። የኢትዮጵያ ቤተክርስቲያን ችግሮች ናቸው። ተደጋጋሚ የሆኑ የማያቋርጡ በተለይ አሁን አባቶች እያመኑ የመጡት ሊቃውንቶቹ እያመኑ የመጡት ቤተክርስቲያን በከባድ ችግር ላይ ነች እሚላል እና ችግሮችን በተመለከተ ብዙዎች የሚሉት ምንድነው? ችግሩ ውጫዊ ነው፣ ከውጭ የመጣ ችግር ነው የገጠመን ይሉና በዋናነት ተሐድሳውያን በመቀጠል የወንጌላውያን አብያተ ክርስቲያናት እያሉ የሚቀጥሏቸው በርካታ ምክንያቶች አሏቸው በውጭ እና በዚህ ምክንያት ጉዳዩን ምንድነው የሚባለው የችግሩን ምንጭ ውጫዊ በማድረጋቸው ሊቆጣጠሩት የማይችሉ ሊቋቋሙት የማይችሉ ሊያቀኑት ሊያስተካክሉት የማይችል ችግር እንደገጠማቸው በማድረግ አንዳንዶች ባለፈው ሳምንት እንደተነጋገርነው አንዳንዶች በእንባ የታጀበ ጳጳሳት አይተሃል መቼም ብዬ አስባለሁ። አንዳንዶች በምሬት የተነሳ ሙታን እንዲረዷቸው ወደ ኋላ ያለፉ ሰዎችን እየጠሩ ጭንቅ ላይ እንደሆኑ ሲናገሩ እናያለና ጉዳዩ ከነሱ ውጪ የሆነ ሊቆጣጠሩት ሊያርሙት የማይችሉት አድርገው የወሰዱበት ጉዳይ ነው። እንግዲህ እኛን ያነጋገረን ያለ ነው። ባለፈው ሳምንት ሞክረናል። በእርግጥ ውጫዊ ነው ወይ አይደለም ብለን የተወሰኑ ነጥቦችን አንስተናል። ዛሬ ደግሞ ከሱ ተነስተን እንደው በእኛ በተሐድሳውያን ግምት የኢትዮጵያ ቤተክርስቲያን ችግር ምንድን ነው? እንዴት ነው የጀመረው? መቼ ነው የመጣው? እንግዲህ ተሐድሳውያን በዚህ ገለጣላቸውና ምንድን ነው የምንለው የሚለውን እናንሳ። ከዚያ ችግሮች ናቸው የምንላቸውና እነሱ ችግሮች ናቸው በሚሏቸው መካከል ያለው ልዩነት እናሳይና የዝክረ ኒቅያውን እንደገና እንመለከታለን ብዬ አስባለሁ። ዛሬ ጊዜ ካገኘን እስቲ እንደው የኢትዮጵያ ቤተክርስቲያን በእውነት ችግሮቿ ውጫዊ ናቸው ወይ ብለን እናንሳ። እንግዲህ ጠለቅ ያለ ዕውቀት ወይም ደግሞ የቤተክርስቲያኒቱን ትክክለኛ ታሪክ አመጣጥ ጉዞ ዛሬም አባቶች ያሉበት ሁኔታ ወይም ደግሞ ቤተክርስቲያኒቱ እየተጠቀመችባቸው ያላቸውን የመጻሕፍት አይነት ድርሳናቱ፣ ገድላቱ፣ የተአምራት መጻሕፍት የሚባሉትን ኢቭን ራሷ የኔ ብላ ያዘጋጀችውን መጽሐፍ ቅዱስ እንኳን ያላየ ሰው ልክ ነው ውጭ ባህር ማዶ ይሄ ችግሩ ባህር ማዶ የመጣ ይመስላል። ሆን ተብሎ በውጭ ኃይሎች
የውስጥ ችግር ለመፍጠር ተጠንቶ ታስቦ በእቅድ በዓላማ በባጀት የመጣ ሊመስል ይችላል። እኛም እኮ ሲመስለን ነበር እኛም እና ብዙ ስም አውጥተንለታል። በቃ ከውጭ መጣ እያል ብዙ ስም ስንለጣጥፍለት ነበር እኛም ራሳችን እና ይመስላል ፕሮቴስታንቱን እዚያ ከውጭ ተደራጅቶ ስታየው ሚስዮናውያን ከነዚህ ከፕሮቴስታንቱ ጋር ንግግነት ጉባኤ ፕሮግራም ምናምን ሲኖራቸው እነዚህ ከዚያ እየሄዱ ተምረው ሲመጡ ከነዚያ ደግሞ ከዚህ መጥተው ትምህርት ቤት ሲከፍቱ ስታያቸው እውነትም ቤተክርስቲያኒቱንና እንደው እንጃ ሀገሪቱንም ጭምር ለማዳከም የተጠና የተሰላ በሚመስል ሁኔታ ልንጠራጠር የምንችልበትን ሁኔታ ጫና ፈጥሮብን ነበረ ይሄ ወሬው ጩኸቱ። በሌላ በኩል እንደገና ደግሞ ተሐድሶ የነዚያን ድምጽ ሰምቶ በጥቅም ተይዞ ይሁን ወይም ደግሞ ሳይገባው ሳይረዳው ቤተክርስቲያኒቱን ለመጉዳት በእነሱ ጥቅም ተይዞ የመጣ በእነሱም የተቋቋመ የሚደገፍ በሚመስል ሁኔታ ይታያል እና ነው ብሎ ወጣቱ ህዝቡ ይህንን ነገር በአይምሮ እንዲያስር የተሄደበት ርቀት አለ። እውነት ለመናገር እንደው በንጹህ ህሊና እንደዚህ ጋ አሁን እኔ እናንተ እዚህ ቁጭ ብለን በንጹህ ህሊና እንደው የእግዚአብሔርን እንኳን እናቆየው ብለን ብንል በንጹህ ህሊና እንደዚህ ጋ እንደው ሆነን እንያት ብለን ብንል ይህችን ሀገርና ቤተክርስቲያኒቱን እየተወራ ያለው እኛም ስንነው የነበረው ውሸት እንደሆነ ተጨባጭ ማስረጃዎችን ማውጣት እየቻልን ነው። ልክ ነው። አሁንም ቢሆን አንድ ገብተንበታልና በስተቱ ይህንን ስተት አሜን ብለን መቀበል አይሆንልንም። ስለዚህ በያዝነው አቋም እንቀጥል በሚል መንፈስ ይመስላል አሁን እነዚህ አባቶች እኛንም እየሞገቱ ያሉ ችግሩ ውጫዊ ነው እያሉ ያሉ። ነገር ግን ስንመለከተው አሁን እሺ የውጮችም መጡ፣ ፈረንጆች መጡ፣ ከኛ ጋር በመልክ በቋንቋ የማይመሳሰሉ መጡ። ሲመጡ ዝም ብለው አይደለም ያዩት የተረዱት ያጠኑትም ሊኖር ይችላል። እነሱ መጥተው መጽሐፍ ቅዱስን በረዘውብን ቢሆን ኑሮ እውነት ለመናገር ሊያባሉን ሊያፋጁን ሊያተራምሱን መጡ ማለት እንችላለን። ተሐድሶን በገንዘብ አቋቁመውት ቢሆን ኑሮ እውነትም ለዚህ ሆን ተብሎ ተጠንቶ የመጣ ነገር ነው ብለን ባልን ነበር። ግን እነዚህ ፈረንጆች ያላቸው ሰዎች ከዚህ ያሉ የኢትዮጵያን ዜግነት ያላቸውን ወገኖች ቢያሰለጥኑ ቢያስተምሩ አገልጋይ ወይም ቸርች እያደረጉ ቢከፍቱ እስቲ ችግሩን አለ ወይስ የለም ብለን በቅንነት መንፈስ እንየው ካል እንዲያውም ችግር እንዳለ አሳዩን እንጂ ከኛ ጋር የፈጠሩት ጠብ አለ ብለን ማመን አንችልም። አሁን እኛ የተጣላ ነው ችግርን የመቀበልና ያለ መቀበል ጉዳይ ነው። አሁን የኛ በሽታ ይሄ ነው። አሁን ቤተክርስቲያናችን ችግርን አዎ ችግር ነው ብሎ ያለ መቀበል ችግር ነው። ይሄንን እስካላመነች ድረስ ደግሞ ሁሉ ጊዜ ችግሩ ከውጭ መጣብኝ ብላ ኦታ የማብዛት ነገር ልትቀጥል ትችላለች። አሁን እኛ ግን ምን ሞግተው ምንድነው ቤተክርስቲያኒቱ እውነት እሷ እንዳለችው ብናየው ተራራ የሚያክል ችግር ከውስጥ አብጦ ተልቆ ይሄንን እኛ ያያየን እንዴት ከውጭ ከባህር ማዶ መጣ ብለን ልናወራ እንችላለን? አሁን እኛ ባለንበት መረዳት አሁን ለመንፈሳዊም ደግሞ ውጫዊ ተቃውሞ ቤተክርስቲያንን ሊያቆማት ይችላል ወይ? ውጫዊ ጫናው ቤተክርስቲያንን ህልውናዋን ሊያጠፋ ይችላል፣ ሊፈታተናት ይችል ይሆናል። በእውነት ውጫዊ ነው ወይ ብለን እኮ ስንገምት ስናይ አሁን አደባባይ የተሰጡ ችግሮቿ የራሷ እንጂ የውጭ ኃይሎች አይደሉም። ከውስጥ ተጎትተው ወደ አደባባይ የወጡ ችግሮች ናቸው። አዎ እነዚህ ችግሮች የተጻፉት የተደረሱት የተሰበኩት አየ በራሷ ልጆች ነው። ትክክል። ችግሩ ውጫዊ ነው የሚለው የውስጥ ትኩሳትን ለማብረድ የተጠቀሙበት ይሆን ወይ መምህራኖቻችን ሊቃውንቶቻችን? እሱ አንዱ አካሄድ ነው እና ችግሯ ውስጣዊ ነው ባይነና እንደ ተሐድሶ አይደለም። አሁን እሱን ነው የሚያሉ ያሉት ሰዎችን በመልክም በቋንቋም የውጭ ሰዎች አድርገን ችግር ይዘው የመጡ አድርገን ከማየት ይልቅ ነው። አሁን ከማየት ይልቅ
ድርሳናቶቻችን ጤነኞች ናቸው ወይ? ገድላት ተአምራቶቻችን ጤነኞች ናቸው ወይ? የራሳቸው የአባቶች ብቃትና ዕውቀት የሕዝብ አመራር ክህሎት የያዙት የዕውቀት ወደ ጵጵስና ማዕረግ የመጡበት መስፈርት ሊቀ ሊቃውንት የተባሉበት ብቃት ራሱ የቤተ ክርስቲያኒቱ የውስጥ ችግር አልሆነም ወይ? ስለዚህ ቤተ ክርስቲያኒቷን እንዲህ የናጣት እንዲህ ያደረጋት ጊዜው ሲደርስ ፈንድቶ አሁን ልትቋቋመው የማትችለው የእግር እሳት የሆነባት የውስጥ ችግሯ ግንፋሌ እንጂ የውጭ ችግሮች ጫና ናቸው ማለት አንችልም። በእርግጥ የውጭ ጫናዎች የሚያመጡት አላቸው፣ ውጫዊ ችግሮች የሚያመጡት አላቸው፣ የተወሰነ ኃይል አላቸው። ግን ቤተ ክርስቲያኒቱን እንዲህ ያነቃነቋት አሁን እንዲህ ያናጓት እኔ እንዲያው በእንትን እንኳ ብንወስደው 80-90% የውስጥ ችግሯ ውጤት ነው ባይነን እንደ ተሐድሶ የውስጥ ችግር ነው። እንግዲህ የውስጥ ችግር ነው ብለን ብቻ ዝም ማለት አይደለም። ይሄ የውስጥ ችግር ስንል ምን ማለታችን ነው? ምንድን ነው የሆነች የውስጥ ችግሯ ምንድን ነው? መቼም አላዩትም ብለን አንልም። በራሳችን ታሪክ ተጽፏል አይደለም? ታሪካችን የራሳችን የቤተ ክርስቲያን ታሪክ ጻፊዎች እኮ ጽፈውታል። እና አቡነ ጎርጎርዮስ እነ ሉሌ መላኩ እኮ ጽፈውታል። እነ ማናቸው ዲበኩሉ እነ ነጋድራስ ገብረ ሕይወት በከደ ጽፈውታል። እና ለቃታዬ ጽፈውታል። አልታወቀም እንዳንል በራሷ ጸሐፊዎች ችግሮቿ ተዘርዝረዋል እኮ። ይህን መቀበል ቢያቅተስ አሁን እኮ ታምረ ማርያምን የስተት መጽሐፍ ነው ብለው እነዚያ አሁን የጠቀስናቸው አባቶች ሲቃወሙት እንከን የለሽ እመቤታችን በግልጥ በጋር ተደርጋ ተገልጣ ያደረገችው ታምር ነው አሉ። እነዚህ ደግሞ በዚህ መንፈስ የታሰሩ ሰዎች እነዚያን አባቶች እንደ ጤነኛ መቀበል ይችላሉ ወይ ብዬ ደግሞ አንተ መልሼ ልጠይቅ እችላለሁ። ልክ ነው፣ አይችልም። ልክ ነው። እኔም እኮ የምለው ምንድን ነው ችግሩ ውስጣዊ ነው የሚለውን መቀበል አለባቸው አባቶቻችን። ውጫዊ ነው ብሎ ገፍቶ መቀመጥ አዋጭ አይደለም። አሁን ሁሉ ነገር ወደ አደባባይ መጥቷል። አሁን ወደ ስር እንሂድ። አሁን ለምሳሌ የኢትዮጵያ ቤተ ክርስቲያን በተሐድሶ አቋም ውስጥ መቼ ነው ችግሩ የጀመረው? በአንድ ቀን የተወለደ አይደለም። በአንድ ቀን የበቀለ አይደለም እኮ። ይሄ ዘመናትን ያሳበረ ብዙ ጥያቄዎች ተነስተው በአግባብ መመለስ እምቢ ስላለች ነገሮች ሰፍተው ደርጅተው እግርና እጅ አውጥተው አሁን ተገለጡ አደባባይ እንጂ የቤተ ክርስቲያኒቱ ችግር ትላንት በደርግ ጊዜ የመጣ አይደለም፣ በኢህአዴግ ጊዜ የመጣ አይደለም፣ አሁን ባለንበት መንግስት የመጣ አይደለም። አንዳንዶቹ አፍርተው ብዙ ፍሬ ይዘው ተገልጠው አስደነገጡን እንጂ የኢትዮጵያ ቤተ ክርስቲያን ችግር ዘመን ያሳበረ ነው ብለን እንላለን። እንደው ልክ ነህ። ይኸውልህ ሐኪሞች አንዳንድ በሽታ ላይ ጥናት ያደርጋሉ። የታመመ ሰው ሲሄድ በሽታውን ከሰውየው ላይ ካገኙት በኋላ ይሄ በሽታ በሰውየው ላይ ያልበቀለ ምናልባትም ከአባቱ ከአያቱ ከቅድመ አያቱ የመጣ ችግር ሊሆን እንደሚችል በዚህ በሽታ እንደው ካንተ ቤተሰብ የታመመ አለ ነበረ እንደው ከእናት ከአባት ወይም ደግሞ ከነሱ ወደዛ የታመመ አለ በዚህ በሽታ ብለው ሐኪሞቹ የሚጠይቁት በሽታ አለ። ለምሳሌ ኤችአይቪ እንኳን ራሱ ብናይ ተላላፊ ወራጅ በሽታ ነው። ከበቀለበት ጊዜ ጀምሮ ወራጅ ነው፣ ይሄዳል። በጊዜ ካልተገደበ በቃ ከዚህ ላይ ካልተባለ ይሄ በሽታ ይሄዳል፣ ይወርዳል። የቤተ ክርስቲያኒቱ ችግር እየተንከባለለ ምናልባት እየወፈረ እያደገ እንዳልከው ቅድም ጥፍርም ቀንድም እያበቀለ እየገነነ መጣና ጭራሽ ባለቤት ሆኖ እንደ ቅርስና እንደ ንብረት እስኪያዝ ድረስ በጥቅስ አባቶች ደግሞ አወፈሩት። ጥቅስ ተሰጠው። የምናያቸው ነገሮች አሉ። ለተፈጠረው ክህደትና ኑፋቄ ጥቅስ እድሜው እየቀጠለ ሲሄድም እኮ የአባቶቻችን ይባላል። ስለዚህ ችግሩ ግን ሙከራ ተደርጓል። በጊዜ ለማምከን አንዳንድ ሙከራ ተደርጓል። ያ ሙከራ ግን በሰይፍና በግዝት እየተዳፈነ እየቀጠለ ሌላም እየተወለደ እዚህ ደርሷል እንጂ ችግሩ በጣም ቆይቷል። እኔ ይሄን ሐሳብ ጋር ልክ ነው። ይሄ እንግዲህ ምናልባት ተመልካቾቻችን ተሐድሶን በተመለከተ ሲናገሩ ወይም ሲሰሙ ችግር ብቻ ነቃፊ ነው፣ ችግር ብቻ ነቃሽ ነው፣ ስህተቷን ብቻ ጠቋሚ ነው እንጂ ደግ ነገሯን መልካም ነገሯን
የሚያስብ አይደለም ይላሉ። እንግዲህ ችግር አለ ረጅም ጊዜ ነው ብለን ስንል ቤተክርስቲያኒቱ ስትመሰረት ጤናማ ነች አይደለችም ወይ የሚል ጥያቄ ሊያስነሳ ይችላል። እኔ አሁን አድማጭ ተመልካች እንዲረዳን የምንፈልገው የኢትዮጵያ ቤተክርስቲያን ወይም ክርስትና ወደ ኢትዮጵያ ሲገባ እንደው እኔ መሰረቱን ልናገር ብዬ ነውና ወደ ችግሮች እንመጣለን። እንዲያውቁ የምንፈልገው ችግር ብቻ አይደለም፣ እውነት የሆነውን እንቀበላለን እኛ፣ ትክክል የሆነውን እንቀበላለን እኛ። ወደ ኢትዮጵያ ክርስትና ሲገባ ሁሉ የሚያውቀው ነው። ኢትዮጵያን በሙሉ በአሁኑ ሰዓት ውስጥ ግልጥ የሆነ ነው። በመጀመሪያ ፍንጭ የሰማነው እንግዲህ ምንም ክርክር ቢኖርበት በኢትዮጵያዊ ጃንደረባ በሐዋርያት ሥራ ምዕራፍ 8 ኢትዮጵያዊ ሰው ነው። ኢትዮጵያዊ ጃንደረባ ነው። በዓል ለማክበር የሄደ ሰው ነው። እሱን ክፍል ሁልጊዜ ሳነበው የሚገርመኝ ነገር አለ። ሰውየው የሚያነበውን የመጽሐፍ ክፍል አላስተዋለውም ወይም አልተረዳውም ወይም አልተገለጠለትም ነው የሚለው። ይሄ ሰው ያነበበውን መጽሐፍ ኢሳይያስ 53 ወይም የብሉይ ኪዳን ወንጌል ይሉታል አይደለም አበው፣ እሱን ነው የሚያነበው። እሱን እያነበበ እያለ በመንፈስ ቅዱስ ምሪት ጃንደረባው በመንፈስ ተነጥቆ ሄዶ በጋዛ ሰርጽ አካባቢ ሲያገኘው ፊልጶስ ምንድን ያለው? እምታነበውን ታስተውለዋለህ ወይ? እዚህ ላይ አንድ ትልቅ ነገር ያስተምረናል። መሰረታችን ይሄ ነበር ብለን ካልን እምታነበውን ታስተውለዋለህ ወይ ነው። እንደው ሊቃውንት ላይ ስንመጣ የምናነሳው ክፍል ነው። ይሄ ክፍል የሚያስረዳኝ የሚገልጥልኝ ሳይኖር እንዴት አውቀዋለሁ ነው። ከዚያ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት ነው የሚለው። ልብ በል። ይሄ ሰው ከትክክለኛ ምንጭ ስለ ኢየሱስ ወንጌልን ወይም የምስራችን ሰምቶ ነው የመጣው። ከዚያ ሲሄዱ ውሃ አገኙ። ምን ልበል ነው ያለው? እንዳልጠመቅ የሚከለክለኝ ምን አለ? ይሄ እንግዲህ ችግሮች በኋላ የምናነሳው ነው። በ40 እና በ80 ቀን የምናጠምቀውን ትምህርት መሰረታዊ ነው የምትለው የተቀዳሁበት ነው የምትለው ጃንደረባው ሰምቶ አምኖ ነው ልጠመቅ ብሎ ያለው። አየህ አንዱን ትምህርት የሚያፈርስ ነው። አሁን ምንድን ያለው? ኢየሱስ የእግዚአብሔር ልጅ እንደሆነ ታመናለህ፣ ብታመን ተፈቅዷል ሲለው ኢየሱስ የእግዚአብሔር ልጅ ነው ብሎ ተጠመቀ ይልና ከውሃ ሲወጣ ግን ፊልጶስ የለም። እሱም አላስተዋለም እንደዚያ ላይ። አዎ ደስ እያለው ወደ ሀገሩ ሄደ ነው መንገዱ ሄደ ነው። የኢትዮጵያ ክርስትና ጅማሬ ይሄ ነው ብላ እንደምትለን ቤተክርስቲያን እኛም በታሪክ ተባብረን ልክ ነው ብለን እንደምንለው የኢትዮጵያ ክርስትና ጅማሬው ኢየሱስ ነው፣ ስለ ኢየሱስ ነው፣ ወንጌል ነው። ስለዚህ ወደ ኢትዮጵያ የገባው ክርስትና ጤናማ ነበር ብለን የምንፎክርበት አንዱ ይሄ ነገራችን ነው። ሁለተኛ ክርስትና ገባ የሚባለው በማን ነው? በሐዋርያው ማቴዎስ ነው ተብሎ ይነገራል። ዓለም አቀፍ ሰዎችም ይናገራሉ። የቤተክርስቲያን ታሪክ ጸሐፊዎች እናትናቴዎስም ተናግሯል ይባላል። ማቴዎስ ሐዋርያ ሆኖ ኢትዮጵያ ሄዶ ነበር ይላሉ። አሁንም ክርክር አለበት። እንግዲህ ታሪክን ብዙ ማስረጃዎች ተሰብስበው እውነት ነው ብለህ ትቀበላለህ እንጂ እንደ ወንጌል ምንድነው የሚባለው እንከን የሌለው እውነት ነው ብለህ አትቀበለው። ተጨባጭ መረጃ አትለው። ግን በታሪክ እንደተነገረው ማቴዎስ መጥቶ ነበር። ቤተክርስቲያኒቱ ይህን ታምናለች። በዓለም አቀፉ ማቴዎስ ኢትዮጵያ ውስጥ ነው የተገደለው ይላል። የኢትዮጵያ ቤተክርስቲያን ታሪክ ደግሞ በፍጹም በፈቃዷ የምትቀበል ሀገር ማቴዎስን አልገደለችም ብለው ይከራከራሉ። እንግዲህ የማቴዎስ ሞት እዚህ ነው እዚያ ነው እንተውና ማቴዎስ መጥቶ ሰበከ ብለን ካል የማቴዎስ ትምህርት ደግሞ ምንድን ነው ብለን ብንል የማቴዎስ ወንጌልን መመልከት ነው። ስለዚህ የማቴዎስ ወንጌል ስለ ኢየሱስ ወንጌልን ነው የሚሰብከው። እንግዲህ ሶስተኛ ደረጃ የሚባለው ዓለም አቀፍ ተቀባይነት ያለው ሰነድ የተገኘለት ማስረጃ ያለበት የፍሬምናጦስ ደግሞ ታሪኩ እንደምንረዳው ኢትዮጵያ ውስጥ ከቆየ በኋላ በነገስታት ልመናና ጭቅጨቃ ወደ ግብጽ ሄዶ ከግብጽ ቤተክርስቲያን ጋር ቤተክርስቲያኑን አገናኝቶ በአትናቴዎስ ተሾሞ መጥቶ የመጀመሪያ ሊቀ ጳጳስ ሆኖ የኢትዮጵያን ክርስትና በክህነትም በጥምቀትም አስተካክሎ ድርጅታዊ መልክ ፈጥሮ በተቋም ደረጃ አቋቁሞ የመጣ ሰው ነው። ምን ማለት ነው? አሁን እንደዚህ የኢትዮጵያ ቤተክርስቲያን ጥንተ ታሪክና መሰረቷ በጤናማ መሰረት
በሶስቱ ወይም በሶስቱ ባንዱ በጤናማ ላይ ተመስርታለች ብለን ነው የምናምነው። ይህንን ኦርቶዶክሳውያንም ከልብ እንዲሰሙ እንፈልጋለን። በጤናማ መሰረት ላይ የተመሰረተች ቤተክርስቲያን ነች ብለን ነው የምንለው። ብዙ ማስረጃዎች አሉ። በመሃል እናነሳቸው ይሆናል። እንግዲህ ይሄ ጤናማ ነገር እስከ መቼ ቀጠለ? ምንስ ገጠመው የሚል ነገር ነው የምናነሳው። መርጌታ ጽጌ እንደው አንተ እስኪ በዚህ ጉዳይ ላይ ይሄ ጤናማ ትምህርት እንደው እስከ መቼ ሄደ? ይሄ ጤናማ መሰረት የት ጋር ነው የተበላሸው? ችግሮች የጀመሩት የት ጋር ነው? እንግዲህ የቤተ ክርስቲያን ዋነኛ ችግር የሰይጣን መኖር አይደለም። የቤተ ክርስቲያን ዋና ችግር አላውያን ነገስታት የሚያደርጉት ጫና አይደለም። የቤተ ክርስቲያን ችግር ከክርስቶስ ትምህርት ከሐዋርያት ትምህርት ወግና ስርዓት ስታፈነግጥ የሚገጥማት ችግር ነው ትልቁ ችግር። በዘመን ሐዋርያት ያየነው ይሄንን ነው። ሐዋርያት ካለፉ በኋላ ቤተክርስቲያን አባቶች ያየነው ይሄንን ነው። በውስጧ የሚፈጠሩ ውስጣዊ ችግሮች ናቸው ቤተክርስቲያንን እንጂ የገሃነም ደጆች የማይችሏት ነች አይደለም። መቼ ነው ችግር የጀመረው? ይሄ ትምህርት ጤናማ ትምህርት እስከ መቼ ድረስ ቀጥሏል የሚለው እንዲሁ ለአንተ ልስጥ። እኔ ብቻዬን እንዳለ አይ ጥሩ አመጣጥ መተህበታል። ምን ጊዜም ቢሆን ቤተክርስቲያንን የሚያዳክማት የሚጎዳት የውጭ ሳይሆን ከውስጥ የበቀለ ነገር እንደሆነ ከራሱ ከጌታችን ጊዜ ጀምሮ ብንመለከት የፈሪሳውያንና የይሁዳ አካሄድ ሁለቱ ይለያያሉ። በሐዋርያት ጊዜም ጌታችን ካረገ በኋላ በሐዋርያት ጊዜም ሁከቱና ብጥብጡ ትልቅ ጉባኤ እንዲደረግ ምክንያት የሆነው የውስጥ ችግር እንጂ የነ ቄሳር አይደለም፣ የነ ሄሮድስ የነ ጲላጦስም አይደለም። ይታሰራሉ፣ ይፈታሉ፣ አንዳንዱ ይሞታል። ግን ወንጀል እየበረታና እያደገ ይሄዳል እንጂ የተዳከመበት ጊዜ የለም በውጭ ኃይል። ችግሩ እንቅፋት የሚሆነው የስተት ትምህርት እንዲወለድ የሚያደርገው ቤተክርስቲያንን የሚገነጥለው አንዳንዶቹም ለሞትና ለጥፋት ተወግዘው እንዲጠፉ የሚያደርገው የውስጥ በቀል ትምህርት ነው። ስለዚህ ወደ ሀገራችን ወደ ቤተክርስቲያናችን ስንመጣ አሁን ቤተክርስቲያናችን ጨርሳ ሞታለች፣ ቤተክርስቲያን አትባልም የሚል ተልእኮ ይዘን አይደለም። የምታጣጥር ቤተክርስቲያን አድርገን ልናስባት እንችላለን። በማገገም ላይ በቃ አይደል በሞትና በሕይወት መካከል ያለች የሆነች ሳምራዊት ቤተክርስቲያን አድርገን ልናያት እንችላለን። መቅረዙ ያልተወሰደባት የንስሐ ጊዜ ቀን ተቀጥሮ የተሰጣት እንደሆነች አድርገን እናስባለን። የተሐድሶ መብቀል ራሱ እግዚአብሔር ተስፋ ቀጥሎላት ያለች ቤተክርስቲያን መሆኗን የሚያሳይ ነው። ስለዚህ ይሄ እንዳለ ሆኖ ጤናማ ፓርቱ አይደለም አሁን እኛን የሚያጫጩኸን። ለሱ እንዲያምኑን እንዲረዱን እንዲቀበሉን የኛ ናቸው እንዲሉን ብለን እቺ ቅድስት በዚህ በኩል ይሄን ትሯ ብለን ቅዱስ ነገሯን ልንመርጥና ልናወራ አይደለም። እዚህ ላይ ትልቁ ህዝብና ወገን እያጠፋ ያለ መርዝ የሆነ የብክለት ትምህርት ገብቶብን ነው። ይሄ እስካልተካከለ ድረስ ስለ ቤተ ክርስቲያኒቱ በጎነት ማውራት አንችልም። አሁን ወገኖቻችንም ትኩረት ሰጥተው እንዲረዱን የምንፈልገው እንደ ሐኪም አድርገው እንዲቀበሉን ነው። ሐኪም እኮ ሄደህ ሆስፒታል የማያምህ የትኛውን ነው ብሎ አያውቅም። የማያምህን ለወቀው ብሎ ላቦራቶሪ ምናምን አንተን አይልልህም። በሽታን ለማግኘት ያኩል ምርመራ ያደርጋል። የሚያደርግህን ነው የሚጠይቅህ። በቃ የሚያደርግህን የሚሰማህን ምን የሆንከውን ያንን ነገር እያጠና በብዙ ምርመራ እየታገዘ በሽታውን ፍለጋ ነው። ያን በሽታ ካገኘ በኋላ ካንተ ነጥሎ አውጥቶ አንተን ብቻን ማየት ነው የሚፈልገው። የኛ የታድሶ አገልግሎት ይሄን መምሰል አለበት። ስለዚህ ወገኖቻችን ይሄን እንዲረዱን እንፈልጋለን እና መድኃኒት የምንወስደው እኮ ለበሽታው ነው። በሽታው ተገኝቶ ከተወገደ በኋላ እንኳን ወደፊት እንዲህ አይነት ነገር እንዳታደርግ የሚል ምክርና መመሪያ ይሰጣል። አሁን በሽታዋ ታውቋል። በሽታዋ ችግሯ ታውቋል። ውስጥ ያሉ አባቶቻችን ነገርየውን ለመካድ ወድቀህ አልወደኩም የሚለው አለ አይደለም። አሁን አላው ወድቄ ነበር ይላል ሰው። ወድቆ ጋቢው በጭቃ ተበላሽቶ ወድቄ ነበር ዘራፍ የሚል አይነት ልማድ ነው ያለን። እውነት ነው። ተሳስተናል ለማለት እንደው ልሳሳት ነበር አይነት ነገር ነው እንጂ እንደ ተሳሳተ ደግሞ እኮ የሚገርምህ
ስተቱ ሲታይና ገዝፎ አገር አደባባይ ላይ ሲዘረገፍ እኛን አይወክልም የሚል ደግሞ ልምድ መጥቷል። እኛን አይመለከትም፣ እኛን አይወክልም፣ የግለሰብ አስተሳሰብ ነገር አለ። እውነት ሲናገርም የግለሰብ ነው፣ ሌላም ነገር ሲናገርም ደግሞ እኛን አይመለከትም ብሎ ራስን ከነገሮች የመደበቅ እሱ ከሆነ እኮ መሆን ያለበት መርጌታ ጽጌ ይኸውልህ ምንድነው መሰለ የግለሰቡ ከሆነ እንደ ተቋም ልክ አይደለም ተብሎ እኮ አቋም ይያዝ ነበር። አቋም ሳትወስድ የግለሰብ ነው ማለት አትችልም። ትክክል። ግለሰቡ አለ እኮ በሰላም አሁንም ተሳስቶ ወይም ደግሞ ተሳስተሃል ተብሎ አልተወቀሰም እኮ አልተሳሳስኩም ብሎ ሊሞግት ሲቀርብ ደግሞ የሚሞግት አቅም ያለው አካል ከነሱ መካከል እየጠፋ ነው። ምን እንደ ተሳሳተ ሀገር ያወቀው አፋቸውን ከዘጉ እኮ የስተቱ ተባባሪ ነው የሚሆነው። ትክክል። ይኸውልህ ሐሰት መናገር ብቻ ሳይሆን እውነት አለመናገርም እኮ ሐሰተኛ ወንጀል ነው አይደለም? ወንጀለኛ ነው። ወንጀለኝነት ነው። አሁን ምንድነው ችግሮቹ ታውቀዋል። በተሐድሶ አቋማችን በከሳቴ ብርሃን ገልጠናቸዋል። ታውቃለህ። አንደኛ ያስተዳደር ችግር አለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ። ያስተዳደር ችግር ማለት ይሄ ተቋማዊ ምናምኑን ብቻ አይደለም፣ መንፈሳዊ አስተዳደር ችግር አለ ደግሞ ድርጅታዊ አስተዳደርም ችግርም አለ። ድርጅታዊ አስተዳደርማ እንደውም አደባባይ ወጥቶ መምርጌታቸው እሱነን ልመጣ ነው። አሁን የዚህ ችግር ምንድነው? የዚህ ችግር ሰለባ እነዚህን ምሰሶዎች ሶስትም ይሆኑ አራት በሚገባ እዚህ ቦታ ላይ ምናልባት ዝክረ ኒቅያንም ወቅታዊ የሲኖዶስንም ስብሰባ አስመልክተን የከበቡትን እነዚህ ቲክቶከሮችንም የነሱንም ሁሉ አካሄድ የምንገልጽበትና የምናይበት የምናወግዝበትም የምናበረታታበትም ነገር ሊኖር ይችላል። አንድ ነገር ጠቁመኸኝ ወደዚያ ግን እንድትሄድ ነው። አሁን ችግሮች ከታወቁ እነዚህ ችግሮች የመጡበት ምክንያት ምንድን ነበረ ለብዬ ልመልስልህ ነው። በኋላ በዝርዝር እናያቸዋለን። ያስተዳደር ችግር አለ ብለናል አሁን አይደለም? መንፈሳዊም ድርጅታዊ ማስተዳደር ችግር አለ። ዝርዝሩን በኋላ እንመጣበታለን። ሁለተኛ ያስተምሮ ችግር አለ። መቼም ያፈጠጠ ያገጠጠ እውነት ነው። እውነት ነው። አሁን ይሄ ዲያቆን ቄስ ሚስጥር ማየት መርጌታ መሆን መነኩሴ መሆን ጳጳስ መሆን እያንዳንዱ አደባባይ አይቶታል ትምህርቱ። እውነት ነው። በሶስተኛ ደረጃ የሥርዓት የባህል የወግ የቋንቋ ችግር አለ። በአራተኛ ደረጃ የአምልኮተ እግዚአብሔር ችግር አለ ቤተክርስቲያን። እነዚህ ችግሮች ናቸው ቤተክርስቲያኒትን እየናጧት ያሉት። እነዚህ ቢስተካከሉ ውጫዊ ችግር ሊቋቋማት አይችልም፣ እንዲያውም እየበረታች ትሄዳለች። እነዚህ ችግሮች እንዲመጡ ምክንያት የሆነው ምንድን ነበረ ብለን ነው ወደ ኋላ የምንሄደው። ትክክል። ምን ሆና ነው? ቅድም ዋና መሰረቶቿን አንተ አንስተሃል። ጃንደረባውን አይተናል። በጤናማ ሁኔታ ወደ ሀገራችን ሄዶ የመጣ ፍሬምናጦስ ሐዋርያው ማቴዎስ እነ ሩፊኖስና እነ አውሳብዮስ የቤተክርስቲያን ታሪክ ጸሐፊዎች ማቴዎስ ወደ ኢትዮጵያ ገብቶ እንዳስተማረ በሰፊው ጽፈዋል። ምናልባት ሌሎች ሐዋርያትንም ሁሉ ሊጨማምሩ ያሰቡ አንዳንድ ጸሐፊዎችም በጥርጣሬ ያዩ አሉ። እነ ሉሌ መላኩ በርከት ያሉ ሐዋርያት ወደ ኢትዮጵያ ድንበር እንደደረሱ እንደው ህንድ የደረሱ ሁሉ በኢትዮጵያ እግረ መንገዳቸው መመለሻቸው ኢትዮጵያ እንደሆነች፣ ግብጽ የደረሱ ሁሉ ግማሽ አካሏን ኢትዮጵያን ጎብኝተው የተመለሱ እንደሆኑ ኢቭን ማርቆስን ራሱ ግብጽ የቤተክርስቲያን አባት ሆኖ እዚያ ላይ አገልግሎቱን መሰረት ሲጥል ግሪክንና ኢትዮጵያን በማካለል ትልቅ ስራ እየሰራ ሐዋርያ ነው፣ በእድሜም ወጣት የነበረና ጊዜ ያገኘ ነው ብለው በብዙ የሚገልጹት ሐዋርያ ነው ማርቆስ ማለት። ኢትዮጵያ ይምጣም አባቴ ብላ ደግሞ ተቀብለዋለች። አሁን የኢትዮጵያ ቤተክርስቲያን ከፍሬምናጦስ በኋላ ፍሬምናጦስን ከተቀበለች በኋላ በነገራችን ላይ ቤተክርስቲያኒቱ ፈሪሃ እግዚአብሔር ያላት አምልኮተ እግዚአብሔርን የምትወድ አባት ናፋቂ አባት ሰሚ እንደነበረች እነዚህ ምንጮች ያሳዩናል። ፍሬምናጦስ ሲመጣ ሰላማ ብላ የሰየመች እሷ ናት። የሰላም አባት ከሳቴ ብርሃን ብላ ስም ያወጣች እሷ ናት። ብርሃን ገላጭ። ይህንን ስም የሰጠች ይዞት ከመጣው ወንጌል እንጂ ሌላ ነገር ተለጣፊ ይዞ አልመጣም። ስለ በዓላት አላወራም፣ ስለ አጽዋማት አላወራም፣ ስለ ላይ የጽድቅ መንገድ አላወራም። ምንም ያለው ነገር የለም። በወንጌል የታቀፉ ስነ ምግባሮችንና የመዳን ወንጌል ኢየሱስ ክርስቶስን የሰበከ ይሄንን እየሰበከ ሲመጣ ይሄ ሰውዬ እልል ተብሎ ነው ከነገስታት ጀምሮ እስከታች ድረስ
አገር ወጥቶ የተቀበለው ይሄ ሰውዬ በሰሜኑ አገራችን እንደመነሻ እናድርገውና ይሄ ሰውዬ ወደ 380 ዓመተ ምህረት ያህል ቆይቷል በ334 ገደማ ወደ ኢትዮጵያ መጥቶ አገልግሎቱን እንደጀመረና ከዚያ በኋላ ግን ወደ 380 ዓመተ ምህረት ገደማ እንደቆየና ብዙ ነገሮችን እንዳደራጀ ማህበራዊ ሴቶች ጭምር ዛሬ መልካቸውን ቀየሩ የምንላቸው በማህበረሰቡ ውስጥ ያሉ እነዚህ ነገሮች እንደ ጽዋ ማህበር እንደ ሰንበቴ ዛሬ ሰንበቴ የምንለው የጌታ ራት እንደ እቁብ ራሱ እቁብ እድር የሚለውን ነገር ማህበረሰቡ በፍቅር ተሳስሮ በጌታ ስም ማናቸውን በጎ ነገር እንዲያደርግ እንዲተዋወቅና ከስጋ ዝምድና ይልቅ መንፈሳዊ ዝምድና እንዲያስተሳሰረው የፈጠራቸው አካሄዶች የሚደነቁ እጅግ ያማሩ ነበሩ ፊደላትን በመቅረጽና በራስ ቋንቋ ወንጌልን በመተርጎምና በማስረከብ ይሄ ቀላል ስራ አይደለም ወለት ለመናገር ደሞ እኮ የሚገርመው እኔ ሁሉ ጊዜ እናገራለሁ የቤተክርስቲያን ታሪክ በሄድኩበት ሀገር ሁሉ አስተምራለሁ የኢትዮጵያን ቤተክርስቲያን ታሪክ ስለ ፊደሉ ይገርመኛል እንደው አወጣጡ ካድ እስከ 7 የአበገደን ካንድ እስከ 7 በዜሮና በጭረት ቅጥያዎች እስከ 7 በትኖ ወጥ የሆነ ሙሉ ቋንቋ በማድረግ አንድ ቀን አጥንተህ አንድ ቀን የምታነብበት ፊደል ያዘጋጀ በጣም ግልጽና ቀና ከሄደ ይሄደ ሆያቱን የሰራው እሱ ነው ይባላል በጣም የሚገርም ሆያቱን የሰራው እሱ ነው እንጂ እኮ እና ለቃ ኪዳነ ወልድ ክፍሌ እኮ በዚያ በመዝገበ ሰዋሰዋቸው እኮ ፊደሉ እንዴት እንደነበረ በፊት አስቀምጠው የመጀመሪያ ፊደል ብቻ ነበር አበገደ ነበርና ለማንበብ አሁን ሁሉ አክሱም ላይ የመጀመሪያው ሐውልት ዘአከሰመ ዘሐወለተ ተብሎ እስካሁን ድረስ እንደተጻፈ ለታሪክ ተቀምጧል በዚያ ቋንቋ መጽሐፍ ቅዱስን መተርጎም ስለማይቻል ግሪክኛ ቋንቋን ደግሞ ለህዝቡ አስጠንቶ በግሪክኛ ቋንቋ መተርጎም አላስፈላጊ ነው ለምን የራስ ቋንቋ ነው ፊደል ብቻ ይሰራል ብሎ በእንደዚህ አይነት አሰራር የመጣ እጅግ አስተዋይና ትልቅ አባት ነው እንዲሁ እንደ አንድ ሐዋርያ አድርገን የምንቀበለው ትልቅ አባት ነው ከዚህ ሰው የልፈተ ህይወት በኋላ ግን ሀገራችን ግብጽ ነው አሁን የሚያየች ፍሬምናጦስ የላከች እሷ ናት አሁንም ግብጽን አባት ይላክልኝ አባት አጥቻለሁኝ ብላ ግብጽ ነው ደጀጣለች እዚህ ላይ ነው የቤተክርስቲያኒቱ ውድቀት አንድ የኢትዮጵያ ቤተክርስቲያን ከፍሬምናጦስ ሞት በኋላ አስተዳደሩም አባትነቱም በቀጥታ በግብጽ ቤተክርስቲያን ውስጥ እንዲወድቅ ተደረገ ከዛ በኋላ ግብጽ ደግሞ በቅንነት ሳይሆን ተንኮል ባዘለ ሁኔታ ከፋት ባለበት ሁኔታ ወንጌል አገልግሎትን ከማስፋፋት አንፃር ሳይሆን ፖለቲካዊና ቅኝ ግዛትን በማዳበር ምንም የማያውቀውን ህዝብ በእግዚአብሔር ቃል እያስፈራራችና እያስጨነቀች ሲኦል በላ እሳት በላ እያለች ግብጽን ባትሰማ ወይወል መቅሰፍት ከላይ ይመጣባል እያለች ፍትሐ ነገሥት የሚባል መጽሐፍ ተተርጉሞ መተዳደሪያ እንዲሆን የኢትዮጵያ ሊቃውንት ከመካከላቸው ጳጳስ እንዳይሾሙ ተብሎ በፍትሐ ነገሥት እስኪቀመጥ ድረስ ኢትዮጵያውያን ይሄንን አምነው ተቀበሉ ምክንያቱም ከዚያ ማርቆስ አባታቸው ነው ተሳሳታለች ብለው እስክንድርያ እናታችን ስለዚህ የተሳሳተ ምክርና መመሪያ ይሰጡናል ብለው ስለማያስቡ በፈሪያ እግዚአብሔር ነገሩን እውነት ብለው ስለተቀበሉት ይሁን እስከ አፄ ኃይለ ሥላሴ ድረስ እንግዲህ አቡነ ጎርጎርዮስ በታሪክ በኢትዮጵያ ቤተክርስቲያን ታሪክ ላይ ጽፈውታል ስንት አይነት ወንበዴ ጳጳሳት እንደመጡብን ልክ ነው በጣም ዘግናኝ የሆነ ታሪክ የፈጸሙ ግብጽ ለኢትዮጵያ ቤተክርስቲያን ውድቀት የመጀመሪያውና ብቸኛ ተጠያቂ ነች ብቸኛ በትልቁ አንደኛ ከኢትዮጵያን መካከል መሪዎች እንዳይወጡ ጳጳሳት እንዳይወጡ መምራን እንዳይወጡ እንዳይግዱ ሰለስቱ ምዕት ነው አዟል የሚለው 318 ሊቃውንት አዘዋል ከመካከላቸው እንዳይሾሙ ታዟል ተብሎ እስከዛሬ አልታረመም አለ ይሄ ነገር ስለዚህ ከዚያን ጊዜ ጀምሮ ከኢትዮጵያን መሪ አይመጣም ከግብጽ ነው አባት የሚመጣው ግብጻውያን በባህል በቋንቋ አንግባባም የሚያደርጉት ምንድነው ቡራኬ በመስጠት ነው በመስቀል ማህል ከተማ ላይ ሆነው ያግሪቷና ከተማ በሆነበት ተተው አራቱም ማዕዘን ይባርካሉ ኢትዮጵያ ተባርካለች እየተባለ የቆሙበት አፈር ብቻ እንደ መድኃኒት እየተወሰደ እንደ በረከት እየተወሰደ ስለዚህ የኢትዮጵያ ቤተክርስቲያን ችግሩን የጀመረችው ከፍሬምናጦስ ሞት ጀምሮ ምንድነው ግብጾች ያደረጉት የሚል ደግሞ ጥያቄ አለ አሁን አንዳንድ ጊዜ ግብጾች ምንድነው የፈጠሩት
እሚላል ለምሳሌ እኔ አሁን እማየው የመጀመሪያው ነገር ግብጾች አደረጉት ምለው አንደኛ አሁን መርጌታ የጠቀስከው በፍትሐ ነገሥት ውስጥ ያለው ከኢትዮጵያውያን መካከል ተምሮ አድጎ እንዳይሾም 318 ሊቃውንት አዘዋል የሚለው ወንጀል ነው። በየትኛው ህግ ነው? ይህን ብትተላለፉ ከላይ ከሰማይ መቅሰፍት ይመጣባችኋል እስከ ማለት ደርሰው የእግዚአብሔርን ድምጽ ሰምተው እንደወሰኑ ያህል ተደርጎ ነው እኮ የተጠቀሰው እዚያ ላይ። አዎ ወለመ ተአደው ዘንተ ትእዛዝ ይመጽእ መቅሰፍት እግዚአብሔርም ሰማይ ይሄን ትእዛዝ ቢተላለፉ ከላይ ከሰማይ መቅሰፍት እንዲሁም በማን ጊዜ ነው ረሃብ ሆኖ አንድ አባት አንድ ንጉስ ምናልባት በጽሁፍ ልናስገባው እንችላለን ከግብጽ ጋር በተጣላ ጊዜ እንዳጋጣሚ ሆኖ ድርቅ ሆነ በኢትዮጵያ ግብጽን አስቀይሜ ነው ብሎ ከስንት ገጸ በረከት ጋር ሄዶ ይቅርታ ጠይቆ ነው አባት እንደገና እንዲሰጡት ያደረገው አጋጣሚው ሲከሰት እንደዚህ እና አይውል ግብጻውያንማ አንደኛ አባትን ከመካከላችን ማሳጣት ይሄ አንዱ ችግር ነው። ሌላው ግን ፍትሐ ነገሥት የሚባለው እውነቴን ነው የምልህ በጣም ዘግናኝ መጽሐፍ እሱ ብቻ አይደለም ችግሩ። አንድ ዲያቆን በዝሙት ቢወድቅ 3 ዓመት ከቤተ ክርስቲያን ይከልከል ንስሐ ይግባ ንስሐውን ከጨረሰ በኋላ ወደ ዲቆናው ይመለስ ካሉ በኋላ አንድ ምዕመን በዝሙት ቢወድቅ 40 ጅራፍ ይገረፉት አፍንጫውን ደግሞ ይፎንኑት ከምዕመናን ደግሞ ይለዩት። ለዲያቆን ኃላፊነት ላለው ዲያቆን ለቄስም እንደዚሁ እንዲሁም ለቄስ 2 ዓመት ለዲያቆን 3 ዓመት ለጳጳስ ግን ዓመትም የለው ማለት ዝም ብሎ ከተጸጸተ ወደ ማዕረጉ ይመለስ። ፍትሐ ነገሥቱ ነው እንደዚህ የሚሆነው። ፍትሐ ነገሥቱ አንቀጸ ዝሙትን ማየት ይቻላል። አንቀጸ ዝሙት ላይ አንድ ምዕመን በዝሙት ሲወድቅ አፍንጫውን ይፎንኑት እንዴ ጥርግ አድርጎ እኮ በቁረጥ እኮ ማለት ነው 40 ጅራፍ ይገረፉት ደግሞ እኮ ይሄ ተገርፎ በቃ አይደለም ከምዕመናን ይለዩት። እመቤቱን ስትደፈር ለመከላከል ያልሞከረ ባሪያ በጋለ ብረት ይተኩሱት። በእውነት ነው የምልህ ይዘገንነኛል እሱን ሳየው። እሺ ቤተክርስቲያኒቱ ፍትሐ ነገሥት አንቀጽ ፍትሐ ነገሥት አንቀጽ ይሄን ያህል ትላለች። አሁን እኮ ተጠቅሳለች ፍትሐ ነገሥትን ተጠቅሰዋለች እኮ። እውነት ለመናገር ፍትሐ ነገሥት አንቀጽ ዝሙት ተግባራዊ ይሁን ከተባለ እኮ አፍንጫ ያለው ቄስና ዲያቆን አለው ያሁን ባለማችን። እውነት ለመናገር በዚህ የማይታመስ ማን አለ? ግን ቤተክርስቲያኒቱ እውነት ይልገር ከዚያን ጊዜ ጀምሮ ግብጻውያን ሲገቡ ይሄንን ይዘው መጡ። እሱ ብቻ አይደለም እኔ ልጨማምርልህ አንተ ታብራራዋለህ። የበዓላት ጉዳይ በፍትሐ ነገሥት ተወስኖ ነው የመጣው። በዓላት እንዴት መከበር እንዳለበት የመላእክት በዓላት የጻድቃን በዓላት የጌታ ትልልቅ በዓላት 9 ቤት በዓላት ተሳቱ በዓላት ይሄ ንዑሳን በዓላት የሚባሉት እነዚህን በዓላት በኋላ በዘርዓ ያዕቆብ ደግሞ 33ቱ በጽኑ ግዝት እንዲሰሩ ተብሎ ይሄ ተአምራት መጻሕፍቶች እንዲጻፉና እንዲነበቡ ተደርጎ እነዚህ ጳጳሳት እንግዲህ ከዚያን ጊዜ ጀምሮ በርካታ የስተት ትምህርቶች ወደ ቤተክርስቲያን ሲገቡ ለምን የሚል ጥያቄ አላነሱ። ለምሳሌ 9 መነኮሳት መጥተው በዚያ ወቅት ጽድቅ የሚገኘው በረሃ በመውደቅ ነው፣ ጥራጥሬ በመብላት ትዳርህን ጥለህ ሚስትህን ትተህ በረሃ ውደቅ የሚል ትምህርት ትዳርን እንደ ርኩሰት የቆጠረ ትምህርት ሲመጣ ከየት መጣ ብለው አልጠየቁ። ስለዚህ እነዚህ ምንኩስና እሺ ምንኩስና አሁን እውነት ለመናገር እንደው አለማግባት ነው አይደል? ዋናው ተልኮ አለማግባት ነው። አለማግባት ብቻ ሳይሆን በስተጀርባው የጽድቅ መንገድንም ጭምር ደግሞ ገላጭና ሰባኪ ሆኗል። ስለዚህ የጽድቅ መንገዱን በወንጌል እናርመዋለን። አለማግባት ከሆነ መፍትሄው አለማግባት ከሆነ ተልኮ ለወንጌል አገልግሎት እሺ ጥሩ ነው። እንደነ ጳውሎስ እንደነ በርናባስ ባያገቡ ለወንጌል አገልግሎት ወደ ተፈለገው ቦታ ሊላኩ ጥሩ ነው፣ ይጠቅማል። አሁን እኔ ምንኩስና እርኩስ ነው ብዬ ላልሞግትህ እችላለሁ። ለወንጌል አገልግሎት ግን ቢቀረጽ ምንም ጥቅምም ጉዳትም ላያመጣ ይችላል። ለወንጌል አገልግሎት ግን የሚጠቅምበትን መንገድ ማመቻቸት እንችላለን። ለልጅ ምንኩስና ሲመጣ ግን አሁን በትግራይ አካባቢ ያሉ 9 መነኮሳት 9 ገዳማት አላቸው። 9 ገዳማት አላቸው 9 መነኮሳት ሁሉ። ልክ ነው። ደብረ ዳሞ ስትመለከት ተራራማ ቦታ ነው። በሳቸው በዘንዶ ነው የወጡትኝ አቡነ አረጋዊ። አሁን በገመድ ነው ሰዎች እየተጠራጠሩ የሚወጡት።
ከዚያ ገዳም መሄድ ማለት እድሜ ልክህን የሰራው ኃጢአት እንደ ቅጠል ረግፎልህ የ40 ቀን ሕፃን ሆነህ የምትመለስበት ገዳም። ስለዚህ የጽድቅ መንገድ ይሄን ያህል ሲሰበክ ወንጀሉን የት ከተቱት? ከዚያ በኋላ እነዚህ መነኮሳት ህልም ታየን ይያሉ ራእይ ታየን ይያሉ ከነሱ የሚወለዱት ደግሞ ሌሎች ኢትዮጵያውያን ያን ያህል ሲሰብኩ ኃይል ለምን አላሏቸው? እነዚህ አባቶች ግብፃውያን ለምን እንዴት ከየት አመጣችሁት ለምን አላሏቸው? እና አለቃ ታየ ወንጌል ሲሰብኩ እነ ሌሎቹ አባቶቻችን ወንጌል ሲሰብኩ ነው አንተ ከሃዲ አንተ ሀያ ተብለው እና አለቃ ታየ ተሰደቡ። አለቃ ታየ እኮ በአቡነ ማቴዎስ በግብፃዊ ጳጳስ አንተ ሀያ ተብለዋል። ልክ ነው አንተ መሸከሚ ሀያ ልባል ይገበኛል ያሏቸው እሳቸው ደግሞ የኢትዮጵያ ቤተክርስቲያን ችግር ስር የሰደደ ነው የምንለው ለዚህ ነው። በግብፃውያን ከትምህርት ከጤናማ ስርዓት ከጤናማ መንፈሳዊ አባትነት ነው የተለያየችው ቤተክርስቲያኒቱ። በፍሬምናጦስ ፈጣን የወንጌል ስርጭት የተካሄደባት በነማቴዎስ የተሰበከውን በኋላም በፍሬምናጦስ ተሰበከ ምንለው ነገር የግብጽ ቤተክርስቲያን ኃላፊነቱን ስትወስድ ከጤናማ ወንጌል ከጤናማ የወንጌል ስርዓት ከጤናማ የወንጌል አባት ነው ያፋታችን እውነት። ስለዚህ የኢትዮጵያ ቤተክርስቲያን ያለ ጤናማ ወንጌል ያለ ጤናማ መንፈሳዊ አባት ያለ ጤናማ የወንጌል ስርዓት እንድታድግ ምክንያት ሆናለች ይያልን ነው። በጣም ጥሩ። የእስክንድሪያ ቤተክርስቲያን በማርቆስ የተማረች ነው ብለሽ ካል ወንጌል ለመስበክ ነው ብለን ካል የእስክንድሪያ ቤተክርስቲያን እንግዲህ በዓለም አቀፍ ደረጃ ታዋቂ ትምህርት ቤት የሚገኝበት እስክንድሪያ ነው። ስመጥር የሥነ መለኮት ትምህርት ቤቶች የሚገኙበት እና አትናቴዎስን የመሰለ ተማሪዎች የፈለቁበት እነ ለእስክንድሮስን የመሰሉ አባቶች የተገኙበት ሌሎችም የምንላቸው ጴጥሮስ ሱሲ ጴጥሮስ የሚባሉት ሁሉ የተገኙት እነሱ ይሄ ትምህርት ቤት ያለበት ነው። ወደ ኢትዮጵያ ሲመጡ ግን ይሄንን ወንጌል አይደለም ይዘው የመጡት። ልብ በል ይሄን ወንጌል አይደለም። እኔ የሚቆጨኝ አንድ ነገር አለ። ግብጾች የኢትዮጵያ ቤተክርስቲያንን ሲያስተዳድሩ 1600 ዓመት ቆይተዋል። በዚህ 1600 ዓመት አንድም የሥነ መለኮት ትምህርት ቤት በብሔራዊ ደረጃ አልከፈቱም። 111 ጳጳሳት መጥተዋል። 111 ጳጳሳት መጥተዋል። አንድ ጠንካራ የሥነ መለኮት ትምህርት ቤት ከፍታ ኢትዮጵያውያን ተማሪዎች ገብተው ለወንጌል አርበኞች እንዲሆኑ ተማሪዎች አስተማሪዎች ደቀ መዛሙርት እንዲሆኑ የማድረግ ፍላጎት አልነበራትም ግብጽ። ትፈራቸዋለች። አዎ ለምንድን ነው ብለን ስንል አቡነ ጎርጎርዮስም ጽፈውታል። ሌሎችም የቤተክርስቲያን ታሪክ ጽፈውታል። ይሄን ነገር የግብጽ ዋና ዓላማ ቅድመ እስልምና የአባይን ወንዝ የመቆጣጠር ፍላጎት ነው ተብሎ ነው የሚነገረው። በዚህ ምክንያት ኢትዮጵያውያን ወደ ወንጌል እንዳይመጡ በነገራችን ላይ ወንጌል ስትማር ወልጌታ ጽጌ እኔ በራሴ አይቼዋለሁ ባንተም አይተዋል ብዬ አስባለሁ። ወንጌል ነፍስን ብቻ ማዳን ሳይሆን አይምሮን ጭምር የሚያድስ እውነት ነው። ብሩህ ነው የሚያደርገው። ወንጌል ሲገባኝ ነው እኔ ነገሮች ሁሉ የተፈታቱልኝ። በዓለም እንድትኖርም እውነት ለመናገር ዓለምን ራሱ ያሳያል። በጽድቅ መንገድ ዓለምን እንድትገዛ ዓለምን ያሳያል። ስለዚህ አእምሮን ብሩህ የሚያደርግ መንፈስን የሚያድስ የዘላለም ሕይወት ከሚሰጠው በተጨማሪ ወንጌል ከሰው ከተማረ ያውቃል፣ ይነቃል፣ ይገለጥለታል። ከሰማዩ ጋር ሲገናኝ ምድርን ማየት ይጀምራል፣ መረዳት ይጀምራል። አየ ከሰማይ ጋር ሲገናኝ በዚህ ዓለም ያለውን አገዛዝ ያውቃል፣ ይረዳል፣ እንዴት እንደሚከላከል ያውቃል። አእምሮውን ነው የሚለውጠው። ይሄ እንዳይሆን ትምህርት ቤት አልከፈቱም። ይሄን አስተውለዋል መርጌታ ጽጌ? ትምህርት ቤት አልከፈቱም። ኦኬ ባህላዊ ትምህርት ቤቶች ነበሩን ይባላል። ባህላዊ ትምህርት ቤቶች ነበሩን ይላል። ባህላዊ ትምህርት ቤቶች እስካሁን ድረስ ጤናማ አይደሉም። አሁን አንተ በቆሎ ትምህርት ቤት አልፋል። ባህላዊ ትምህርት ቤቶቻችን እንዲያውም አደጋ ውስጥ የወደቁት ከማዕከል እየሸሹ በግለሰቦች ቤት ሲጀመሩ። ባህላዊ ትምህርት ቤቶች በግለሰቡ ፈቃድ ነው የሚከፈቱት። ካሪክለም ወጥቶላቸው በብሔራዊ ደረጃ አይደለም ትምህርት ቤቶቿ። ትምህርቱ አልተሰራም። እንደ ግለሰቡ ፈቃድ ነው የምትማረው። 30 ዓመት ሊፈጅ ይችላል፣
20 ዓመት ሊፈጅ ይችላል እንትን የለውም ማለት ካሪኩለም ተቀጥሮ አይደለም ባህላዊ ነው ይሄ በግለሰቡ ፈቃድ ላይ የነበረው ትምህርት ቤት ምን ነው ያመጣው እንዲያው ይሄ ክርስቲያናዊ ልምምዶችን ለመለማመድ ጭምር ያገለገለ ነው አይደል ባህላዊ ትምህርት ቤቶቹ ትምህርት ቤት አለመከፈቱ የግብጽ ቤተክርስቲያን ጥያቄ ውስጥ እንድንጥል ችግራችንን በማስፋፋት እንደረዳችን ያለን ድህረ እስልምና ደግሞ የግብጽ ቤተክርስቲያን በካሊፋ ስር በምንድነው በግብጽ የእስልምና መንግስት ቁጥጥር ስር ሲወድቁ አቡነ ጎርጎርዮስ እንዳሉት 10% ነው ክርስትና የቀረው እስልምና በአንድ ጊዜ ነው የተቆጣጠረው ክርስቲያኖች 10% ስለሆኑ በእስክንድሪያ ጭቆና ይደርስባቸው ነበር ይባላል ምንድነው የሚልከው ካሊፋው ከእስክንድሪያ ቤተክርስቲያን አባት ሲመጣ ቤተ መንግስት አስጠርቶ ወደ ኢትዮጵያ ሄደ ኢትዮጵያ ውስጥ የሚገኙ ሙስሊሞች ይጨቆናሉና ነፃ እንዲወጡ ማድረግ የሚያመልኩበት ስፍራ ቦታ እንዲሰጣቸው ካደረክ እስክንድሪያ ያሉትን ክርስቲያኖች ጭቆና አቀላለሁ ተብለው እንደሚመጡ እኮ ተጽፏል ስለዚህ የእስክንድሪያው አባት ሲመጣ ክርስትናን ብቻ ይዞ ሳይሆን የሚመጣው በእስክንድሪያ ያሉ ወንድሞችን ጫና ለመቀነስ ሲል ከወንጌል ያፈነገጠ ትልቁ ተልኮ ያኛው ይሆናል ትልቁ ተልኮ ሌላ ነገር እየሰራ ይኖራል እንደም ቅድም የተቀስካቸው አሉ ካልሳሳትኩ በ996 እና በ1070 አካባቢ እኮ መጡ የተባሉት እኮ ጳጳሳት እንግዲህ ብዙ አቡነ ጎርጎርዮስ በጻፉት ላይ ያገኘነው ነው ታስታውሳል የኢትዮጵያ ቤተክርስቲያን ታሪክ በሚለው ሙስሊም የነበረ ሰው ጳጳስ ሆኖ አቡነ ሳዊሮስ በሚል ስም ተሰይሞ እኛውን የተጠሩት 5 ዓመት ቆይቷል ኢትዮጵያ ውስጥ መጥቶ እኮ አባታችን ይያልነው ከርሟል ልብ በል እንግዲህ አሁን ለክርስትና መሪ የነበረው የክርስትናን ቋንቋ ያጠና ግን ክርስቲያን ያልሆነ ግብጻዊ ነበር ኢትዮጵያ ውስጥ የሚያስተዳድር ሁለተኛው ደግሞ አብዱል የሚባለው እስላም መጀመሪያ አብዱል ነው ሁለተኛ 17 አካባቢ ደግሞ ምንድን ነበር የነበረው መሰለ አፍቃሪ ሙስሊም የሆነ ነው ይሄ ደግሞ ወንድሞቹን ነፃ ለማውጣት የፈለገ ሰው ከዚያ ሂደህ ኢትዮጵያ ያሉ ሙስሊሞችን ስፍራ ባታሰጣቸው ከኢትዮጵያ መንግስት ጋር በጤናማ ሁኔታ እንዲኖሩ ባታደርጋቸው ከዚህ ያሉ ክርስቲያን ወገኖችን ለቃቅም ያርድልሃለሁ ብሎ አስፈራርቶ ሰደደው ከዚያ በኋላ ተጠሪነቱ ለሙስሊሞቹ እንጂ ለክርስቲያኖቹ እንዳልሆነ በትክክል የመጀመሪያው ሰውዬ ያ አብዱል 7 መስጊድ ሰርቶ ይሄኛው ይሁን የትኛው ብቻ ታሪኩን አሁን ድንገት የመጣ ታሪክ ሆነ ከሁለት አንዱ ሰርተዋል 7 መስጊድ ሰርተው እንዲያው ይስሐቅ የተባለው አርማህ ይሉታል በሌላ አነጋገር እና አለቃ ኪዳን ወልድ ክፍሌ አርማህ ይሉታል ንጉስ ዳዊት ተብሎ የሚጠራ ሰው ነው ይህ ሰውዬ ከጳጳሱ ጋር በመተባበር ቀድሞስን የመቸጠልኋቸው ለምን እንዲናርግላቸው ለምን ትለኛለህ መጀመሪያ እኔ መቸጠልኋቸውና ተሰደው መጡ ተሰደው ከመጡ በዚያ በቆረሾች ጊዜ ጦርነት ጊዜ አይደለ ተሰደው ከመጡ ስደተኛን መቀበል የኔ ግዴታዬ ነው እምነቴም ያስገድደኛል ስለዚህ እምነታቸው እንዲቀይሩ አላስገድድኳቸውም አገሬ ለምን መጣችሁ ብዬ አላሰርኳቸውም እነማናችሁ ብዬ አላስጨነቅኳቸውም ስደተኞች መሆናቸውን ሳውቅ ቋንቋቸውን አላወቁም ምንም አላወቁም እንደሚፈልጉት ሆነ ይኖሩ ዘንድ ይሄው ቦታ ሰጥቻቸው ነው ያለሁት ምንድነው ይያልከኛል ብሎ ጳጳሱን እንደሞገተው ሁሉ እና አለቃ ኪዳነ ወልድ ጽፈዋል እና ራሱ እንግዲህ ነብይ የሚሉት መሐመድ የሙስሊሞቹ የእስልምና መስራች መጀመሪያም ግብጾቹ እንዲህ ሳያደርጉ ነው ግብጽ በእስልምና ሳትወድቅ ነው ቀድመው ስደተኞች ወደ ኢትዮጵያ የመጡት ወደ ኢትዮጵያ መጥተው ኢትዮጵያ ደጋገር ናት ሰው ትቀበላለች አትጎዳም ወደ ኢትዮጵያ ሄዱና ቆዩ ብሎ መጀመሪያ አገርና ቦታ የጠቆማቸው ራሱ መሪያቸው ነው ተብሎ በእስልምና ታሪክ እየተነገረ ነው ያለው ስለዚህ ግብጽ ይሄንን ያህል ጫና ሳትፈጥርብን እኛ ቀድመን ሙስሊሞቹን ቦታ ሰጥተን አክብረን ተቀበልን የነበርንበት ጊዜ ነው ግን ምንድነው ችግሩ ተልኮን ለመወጣት ሌላ ሐዋርያ መሆን ላልተላኩበት መኖር
ስለዚህ የግብጽ ቤተክርስቲያን ጤናማ አባት ባለመላክ ትምህርት ቤት ባለመክፈት ኢትዮጵያውያን ከወንጌል ዝቅ እያሉ እንዲሄዱ ለወንጌል ባዕድ እንዲሆኑ በማድረግ ደረጃ ዋናው ነች ብለን ነው የምናስበው። ሁለተኛ አሁን ያነሳውን የዘጠኙ ቅዱሳን የመነኮሳትን መምጣት ነው አንዱ የቤተክርስቲያን ውድቀት ብለን ነው የምናምነው። በታሪክ እንደሚነገረው ከሶሪያ ነው የመጡት ከግሪክ ነው የመጡት የሚሉ የተለያዩ ነገሮች አሉ። ከምንም ይምጡ ግን ይሄ የአንድ ባህሪና የሁለት ባህሪን ትምህርት በተከራከሩበት ጊዜ አንድ ባህሪ እንከተላለን የሚሉ መነኮሳት ናቸው ተብሎ ነው የሚነገረው። ኦኬ እነዚህ ወደ ሀገራችን መጥተው በሰሜኑ የሀገራችን በአፄ ካሌብ ዘመነ መንግስት ይመስለኛል መጥተው በአፄ ገብረ መስቀል በኋላ ነው መጥተው ምንድነው አደረጉ የሚባለው ከነገስታት ድርጎ ተቀብለው በጫካ በበረሃ አካባቢ ገዳም ገድመው በጾም በጸሎት እንቆያለን በማለት የቆዩ ሰዎች ናቸው። አንዳንድ ደግ የሰሯቸው ነገሮች አሉ። መጽሐፍ ቅዱስን ተርጉመዋል ይባላል። በተለይ አዲስ ኪዳንን ተርጉመዋል ወደ ግዕዝ ተብሎ ይባላል። የነዚህ ሰዎች ይዘውት የመጡት አስተምህሮ ግን የኢትዮጵያን ቤተክርስቲያን ወዳልተጠበቀ ዳርቻ ወስዶታል ነው የምንለው። ምንድነው ይሄ ነገር? ይዘውት የመጡት ትምህርት ምንድነው? እንደመርጌታ ጽጌ አንተ ልስት አሁን መልሽ መነኮሳቱ ይዘውት የመጣው ትምህርት ዘጠኙ መነኮሳት ምንላቸው? እንግዲህ መጽሐፈ መነኮሳት የሚለው አለው። መጽሐፈ መነኮሳት ስለ ምንኩስና ስርዓት መጽሐፍ ቅዱስን በተሳሳተ መንገድ ተርጉመው ነው ጌታችን አለ ብለው የሚናገሩት። ለምሳሌ ማንም እኔን የሚከተል ብሏል ጌታችን። እኔን የሚወድ ሚስቱን እናቱን አባቱን ሚስቱን ልጆቹን ያልካደ የኔ ሊሆን አይችልም ብሏል። መስቀሉን ተሸክሞ ለተለት ይከተለኝ ብሏል። ይሄንን ለምን አደረጉት? ለምንኩስና አደረጉት። እነዚህ ሰዎች በቃ ሚስትን ትቶ ልጅን ትቶ ቤተሰብን ትቶ መሄድ ጌታችን ኢየሱስ ክርስቶስ ያስተማረው ተልእኮ ትምህርት ነው። እንዲሁም ራሱ ጌታችን ምድረ በዳ 40 ቀን 40 ሌሊት መቆየቱ ገዳማዊ ልምምድን ማስተማሩ ነው። ዮሐንስ መጥምቅ 30 ዓመት ያህል ከሕፃንነቱ ጀምሮ ለሰረስ ከተገለጠበት ጊዜ ድረስ ሲቆይ ገዳማዊ ልምምድን ነው ያሳየ። እነ ኤልያስ ገዳማዊ ልምምድን አሳይተዋል በማለት ወደ ኋላ ያለ ያልተኖረ ታሪክ እየተተረከ ይልቁንም ጌታችን ኢየሱስ ክርስቶስ ይሄን አለ ብለው ትርጉሙን በመሳት ለምሳሌ አንተኮ በወንጌል እንደው እንግዲህ እግዚአብሔር ሁለታችሁንም ቤተሰብህን ሁሉ ወደ ወንጌል አምጥቷል እንጂኮ ከሚስት ቀድመህ ወንጌል ገብቶህ ኢየሱስ ክርስቶስ ስትመሰክርላት እኔ የጥንቷ የጧቷ እናቴ አባቴ ያስረከበች ቅድስት ንጽሕት ሃይማኖት አለች። ይሄንን ዘመን አመጣሽ ቆሻሻ እምነት ወዲያ በልልኝ። ይሄን የምትከተል ከሆነ ዛሬውን ወስነህ ንገረኝ እንጨርሳለን ዛሬ ብላ ብትልህ ይሄ ነው ጥያቄው አይደል? እንግዲህ ውድ ባለቤትህ ይቅርታ ታድርግልኝ። ልክ ነው። እኔ አየህ እዚህ ላይ ነው ኢየሱስ የተናገረው። ኢየሱስ ለእንዲህ አይነቱ ጊዜ ነው ወስን ያለው እንጂ ከመሬት ተነስተ ጫካ ኢየሱስ ገዳማዊ ልምምድ ማስተማሩ ከሆነ እኮ ምድረ በዳ 40 ቀን 40 ሌሊት ገዳም ጥሎ መውጣት አይደለም የነበረበት። ኢየሱስ ገዳም እኮ መውጣት የለም ቆብ ደፍቶ እዚያው ኢየሱስ እስኪሞት እዚያው ማገልገል እዚያው ሌሎች ሰዎችንም ተክቶ ነው መሞት የነበረበት እንጂ በ40 ቀን ማጥሎ ከወጣ ተሸነፈ ማለት ነው ኢየሱስ። ስለዚህ ኢየሱስን ራሱ እንደምሳሌ መጥቀስ በጣም ነውር ነው። ተልኮውን መካድ እንደዚህ አይደለም ተልኮ። ስለዚህ ኢየሱስ ስለኔና ስለ ወንጌል ብሎ እንደዚህ አምርሮ የተናገረው የህይወት ጉዳይ ስለሆነ ከትዳር ይልቅ ይሄኛው መቅደም ስላለበት ከቤተሰብ ይልቅ ለዚህኛው ስፍራ መሰጠት ስላለበት ነው ኢየሱስ እኔን ብትከተል ይሻላል ለማለት የተናገረው እንጂ ገዳማዊ ለምን። ስለዚህ ምንኩስና የመጽሐፍ ቅዱስን መሰረታዊ መልእክት በሳተ መልክ የተመሰረተ ነው። እሱ ነው በሽታው፣ አንዱ ስተቱ እሱ ነው። ኦኬ። ስለዚህ መነኮሳት ገዳም ገብተው አውሬ በልቷቸው ረሃብ ቄዛልሰው አመድ ድንጋይ ተንተርሰው ድምጽ አራዊትን ኃይላጋንንትን ታግሰው የኖሩ ነው። በዚያው የሚሞቱ አንዳንዶች ተጣብቀው የሚገኙ አሉ፣ አንዳንዶች አውሬ በልቷቸው የሚገኙ አሉ። እንዲህ አይነቱ ነገር
የኢትዮጵያን ክርስትና ያበላሸ ነው ምንኩስና። በዚህ ላይ እንድትጨምረው ፈልጋለሁኝና የመጀመሪያው ነገር ምንኩስና ጋብቻን ወይም ክብረ ጋብቻን ዝቅ የሚያደርግ ነው። ያረክስም ማለት ነው። ክብረ ጋብቻ ቅዱስ ነው አይደለም? መኝታው ምንድነው? ጋብቻ ክቡር መኝታው ንጹህ ነው የሚለው። እግዚአብሔር ጋብቻን የሰጠው ከውድቀት በፊት በዓላማ በእቅድ የሰጠው የተቀደሰ ነገር ነው። ምንኩስና ግን አለማግባት ነው የጽድቅ ደረጃው ብሎ ነው የሚያስበው። ፍችን በጠፍ ሌሊት ይኸውልህ መጽሐፈ ስንክሳር ገድላትን ስታነብ አንዳንዶቹ የሰርጋቸው ዕለት ሚስታቸውን ጥለው ይሄዳሉ። ምንኩስና መጥቶባቸው እንደውም መልአክ የሚመስል ቅዱስ መልአክ የሚመስል መንፈስ ውጣ ተከተለኝ ብሏቸው በጠፍ ሌሊት ሚስታቸውን ቁጭ አድርገው ጥለው ይሄዳሉ። ስለዚህ ምንኩስና የኢትዮጵያን ጤናማ ክርስትና ከጎዱ ነገሮች አንዱ ነው የምትለው። በጣም ጥሩ። አንደኛ ክብረ ጋብቻን ዝቅ ያደርጋል። እሱ ላይ ጌታችን ኢየሱስ ክርስቶስ ሲናገር ገና ዘፍጥረት ላይ መጀመሪያ ሁለቱን አዳምና ሔዋንን ሲገናኙ ሁለቱ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም ያለው። ጋብቻ ማለት አንተና ባለቤትህን ሁለት አድርጎ የሚያይ አይደለም። አንድ ስጋ ናቸው። እግዚአብሔር ያጣመረውንም ሰው ሊለየው አይችልም። ከጥንት እግዚአብሔር እንዲህ አደረገ ብሎ ኢየሱስም ይሄን ነገር ተናገረ። ጋብቻ ማለት ይሄን ያህል የከበረ ነገር ስለነበረ ሰይጣን የጽድቅ መንገድ በሚመስል አካሄድ ይሄን ነገር እንዲበላሽና ዘርን እኮ ርኩሰት ነው የሚሉት እኮ ገዳም ነበርኩ ወደ 6 ዓመት 7 ዓመት ቆይቻለሁ። ኃጢአት ነው የሚባለው። ኃጢአት ስሙ ራሱ ኃጢአት ነው። ዘር አይባልም ኃጢአት ነው። እና ምናልባት በህልሙ ይሄ ህልመ ሌሊት ርሳት ዘር ፈሳሽ ሲያጋጥመው ነው የሚለው ረከስኩኝ። ያ ዓለም ሰሰረው የነበረው ኃጢአት የተከትሎ ይመጣ ገዳሙን አረከስኩት ይላል። ምን ሆነ ነው ሲባል ረክሽ። ስለዚህ ለጋብቻ ያለው ዋጋ እንዲቀንስ በማድረጉ የክርስቲያናዊ ትምህርት ማስተማር ጀመረ። በሐዋርያት ጊዜ እንዲህ አይነት አስተማሪዎች ጣልቃ ገብተውባቸው ነበር። ሐዋርያት በሃይማኖት መግለጫቸው እኛስ ጋብቻ ንጹህ እንደሆነ ርኩሰትም እንደሌለበት እናምናለን ሲሉ አንዳንዶች እንደው ጋብቻን የሚከለክሉ ሁሉ ማን ነው አንደኛ ጢሞቴዎስ ምዕራፍ 4 ላይ ምንድነው መናፍስትን ትምህርት እያዳመጡ በሐሰተኛ ግብዝነት የሚሰጠውን ያጋንንት ትምህርት እያዳመጡ ሃይማኖት ይክዳሉ። ስለዚህ አንዳንዶች ጋብቻን ይከለክላሉ። አየው እንግዲህ ያንን የተበከለ የተመረዘ ትምህርት ነው የጽድቅ መንገድ ተደርጎ ነው የተቆጠረው። አሁን ቤተክርስቲያኒቱ እዚህ ላይ ተይዛለች ነበር። እንግዲህ አንዱ ችግሩ ግብፃውያንም በጊዜ ያልተከላከሉ ራሷ ግብጽ በዚህ ወደቀችበት። ወደ ለቤተክርስቲያን አመራር ትልቁ መስፈርት ምንኩስና ሆኖ የምታየው ግብጽም ሆነ አገራችን ላይ ይሄ ነው። ግን እኔ እንደው ምናልባት እንደው መጽሐፍ ቅዱስ የሚያነቡ ሰዎች አንዳንዶቹ እንዴ አለጋብቻ መኖር ይቻል የለም ወይ ብለው እንዳይሉ እንደ ትንሽ ልናገር ብዬ ነው ያቋረጥኩት። ቀጥለና ያለጋብቻ መኖር ይቻላል። ጌታ እንደተናገረው ለተሰጣቸው ነው። ለተሰጣቸው የሚላቸው 3 የተገለጡ ነገሮች ቦታዎች አሉ። አንደኛ ሰው ጃንደረባ ያረጋቸው። ሁለተኛ ከማህፀን ጀምሮ ጃንደረባ ይሆናል። በሶስተኛ ራሳቸውን ጃንደረባ ያደረጉ። ይሄንን ሲጠቀልለው ይሄም የሚሆነው ፍላጎት ብቻ አይደለም የተሰጣቸው ይላል። የተሰጣቸው ሰዎች ያለጋብቻ መኖር ይችላሉ። እነ ቅዱስ ጳውሎስም ያለጋብቻ መኖር መልካም የሆነበት ቦታ አለ ብሎ የተናገረው ክፍል አለ። እምንለውኛ ለጽድቅ ሲባል አለማግባት ግን ኃጢአት ነው። አይ ጽድቅን ለማግኘት አንደኛ ደረጃ ጽድቅን ለመቀበል ትዳርን ትቶ ጋብቻን ትቶ በምንኩስና በፍትወት ስሜት እየተቃጠሉ መኖር እና ለጽድቅ ነው ተብሎ መነገሩ ጽድቅን ማክበዱ ምንኩስና ወንጀል ነው። ዛሬ ቤተክርስቲያኒቱ ችግር ከምንለው አንዱ እሱ ያልተሰጣቸው ሰዎች የምንኩስናን ቦታ ይዘው ወይም አለማግባትን መርጠው ተፈጥሯዊ ፍትወትን ሊቆጣጠሩ ሳይችሉ ሲቀሩ ግን በድብቅ በማድረጋቸው አደባባይ እየወጣ ለቤተክርስቲያኒቱ መዋረድ ምክንያት የሆነው ነው። ይሄ እኔ አሁን
አባትነታቸውን ስለምናከብር እንተወው እንጂ በዚህ ሰበብ ያልወደቀ ሰው አለ ወይ? ስለዚህ ምንኩስና አንደኛ ክብረ ጋብቻን ቀነሰ፣ ሁለተኛ ጽድቅን በማክበድ ተገለጠ። ቅድም ብለዋል። አንድ ሰው በቃ መነነ ፍጹም ሆነ የሚባለው ነገር ዓለሙ ጥሎ ገዳም ሲገባ ነው። ምንኩስናን ሲቀላቀል ነው። ጽድቅ የሚገኘው በዚህ ነው ከተባለ ክርስቶስ እንግዲያስ በከንቱ ሞተ። ስለዚህ ጽድቅን በማክበድ ይነግራል። አሁን የገዳማትን ታሪክ በገዳም የነበሩ ሰዎችን ተጋድሎ ስትሰማ ለጽድቅ በሚያበረታታ መልክ አይደለም የሚነግሩ። ተጋድሏቸውን ስትመለከት አውሬ በልቷቸው ከግንድ ጋር ተጣብቀው አፈር ላይ እንደሆኑ ህይወታቸው አልፎ እንደዚህ ሆነው ተጋድለው ነው ጌታ የተቀበላቸው ነው የሚባለው። ሪሊ ተጋድሎ ወንጌልን በመስበክ የሚመጣ መከራ እንጂ ስለ ወንጌል መፈለጥ አለ፣ ስለ ወንጌል መሰንጠቅ አለ፣ ስለ ወንጌል መታረድ አለ። ግን ገዳም ገብቶ ለምንኩስና ተብሎ ገብቶ መሞት ነው ወይ ለወንጌል መከራ መቀበል? ስለዚህ ጽድቅን በማክበር ደረጃም ይታወቃል። እሱ ነው እንግዲህ እነዚህ መነኮሳት ወደ ኢትዮጵያ ሲገቡ እንደው ኢትዮጵያ ላይ የገለጡትን ነው አሁን እየተነጋገርን ያለ ነው። ግብጽ ላይና ግሪክ ላይ ሌሎችም ሮም ላይ እነዚህ የጥንት አብያተ ክርስቲያናት የሚባሉት በነገራችን ላይ ምንኩስና ተቀብለውታል። የጽድቅ ስለሆነና ክፋት አመጽ ስለሌለው የሚገርምህ ነገስታት ሳይቀር ተቀበሉት። አፄ ገብረ መስቀል ከአቡነ አረጋዊ ጋር ነበረ ስራቸውን ትቶ ሲዞሩ ይውሉ የነበረ። በኋላ ያሬድም ሲመጣ የዚህም አባት ሆኖ ያሬድ አፄ ገብረ መስቀል አቡነ አረጋዊ ሆነው አገር ለአገር ሲዞሩ ነበር ይውሉ የነበረው። በስተመጨረሻም አፄ ማናቸው እነዚህ ገብረ መስቀል ስልጣኑ ለልጃቸው ሰጥተው እሳቸው እንደ አንድ መነኩሴ ሆነው ነው አክሊላቸው መልሰው ልክ ነው። ይሄንን ኢየሩሳሌም አስቀምጡልኝ፣ አክሊሌን ዘውዱን ኢየሩሳሌም አስቀምጡልኝ፣ ስልጣኑን ለልጄ ሰጡልኝ ብለው እሳቸው ገዳም ገቡ። ይሄ እንግዲህ አይህ ፍሬምናጦስ ይዞት የመጣው ወንጌል ምን ያህል ደረጃውን እንደተነጠቀና የጽድቅ መንገዱን እንደተጋረደበት በግልጥ የሚያሳይ ነገር ነው። አሁን ራሷ ቤተክርስቲያኒቱ አሁን ብንጠይቃት ምንኩስና ማለት ምንድነው ዓላማው ብለን ብንጠይቃቸው በረሃ የወደቁት መነኮሳት ለእግዚአብሔር መንግስት ብለው እንደሚጋደሉ ለጽድቅ ብለው መከራቸውን እንደሚያዩ ደግሞ እኮ የሚገርም ነገር ጽድቅስ በድካም ይመጣል ወይ መሰላቸው? ጽድቅስ በረሃ በመውደቅ ይመጣል ወይ? እና ዝም ብለህ በልተህ እንደፈለገ በልተህ ጠጥተህ የእግዚአብሔር መንግስት ልትወርስ ነው ትቀልዳለህ? ሐዋርያው ጳውሎስ እኮ በብዙ መከራ የእግዚአብሔር መንግስት እንገባ ዘንድ ይገባናል ብሏል ብለው እኮ ደግሞ መጽሐፍ ቅዱስ ይጠቅሳሉ። አንዳንዴ እሱ እኮ ይኸው መርጌታ ጽጌ ለወንጌል አገልግሎት የሚከፈል ዋጋ ነው። እሱን አልተረዱልህም። ለመጽደቅ ቅንጣት ያህል አስተዋጽኦ ከሰው ልጅ አእምሮ መፋቅ አለበት። ምንም ማድረግ ስለማንችል ነው መድኃኔዓለም ኢየሱስ ክርስቶስ በእኛ ምሳሌ የወረደው። ትክክል። እርሱ በመስቀል ላይ ያለምን ኃጢአት ተሸክሞ ሲሄድ እግዚአብሔር ያለምን ኃጢአት በሙሉ ይቅር አለ። ስለዚህ ሮጠህ ይሄን ምሕረት ተቀብለህ መኖር ነው እንጂ ጽድቅ ታግዬ ትሩፋት ሰርቼ ጽድቅ አስቆጥሬ እጸድቃለሁ ማለት መዳንህን የሚቀማ የትኛው ምድራዊ ነገር ካለ ልትጋደል መከራ ልትቀበል ግዴታ ነው። ልክ ነው። ልጅህን ከፊት ለፊት ቢያርዱብህ ልትጨክን ግዴታ ነው። ልክ ነው። ይሄ አሁን ተጋድሎ የሚመጣው በክርስቶስ በማመን በጸጋ በእምነት በመዳን ሕይወት ከተቀበልክ በኋላ ለዚህ ሕይወት ነው የምትጋደለው። አየህ፣ ለዚህ ሕይወት የምታረገው ተጋድሎ ሕይወት ለመቀበል ሳይሆን ሕይወት ማግኘት ከሚመሰከርባቸው ነገር ስለ ስሙ መከራ መቀበል ነው። ይሁዳም እኮ ገልጾታል እኮ ስለ እምነታችሁ ነው ምንድነው አንድ ጊዜ ስለተሰጠች ስለዚህ ልጽፍ ፈልጌ ነገር ግን ስለሚመጣው መከራ ደግሞ ስለዚህ ልጽፍ ደግሞ ታየኝ ብሎ የሚናገረው ነገር አለውና ሐዋርያት በእምነት መጽናትን መከራ መቀበልን በሰፊው ይናገራሉ። ግን የጽድቅ መንገድ እንዳልሆነ
መዳን አስቀድሞ የተጠናቀቀ እንደሆነ ነው የምንመለከተው። እሺ እና እንግዲህ የሚጠቀሱ ጥቅሶች አንደኛ መጽሐፍ ቅዱስን በአግባቡ ካለመረዳት የተነሳ የመጽሐፍ ቅዱስን ሐሳብና እውነታ በጥንቃቄ ከምንጩ ወይም ደግሞ ከተልእኮው ጋር ራስን ካለማዛመድ የተነሳ የተፈጠሩ የስተት ትምህርቶች ናቸው። እንግዲህ አገራችን ላይ አሁን ፍሬምናጦስን ካለፍን በኋላ 9 መነኮሳቱን ደርሰናል። 9 መነኮሳቱ የትርጉም ስራ እንደሰሩ ቅድም ጠቁመሃል። የቤተክርስቲያን ታሪክ ጸሐፊዎችም እንደዚህ የትርጉም ስራ ሰርተዋል ብለዋል። ግን የሚገርም ነገር መጽሐፈ መነኮሳት ማሪሳቅ፣ አረጋዊ መንፈሳዊ ፊልክስዩስን እንደ መመሪያ ደግሞ በእነሱ ዘመን አስቀምጠውልን ሄደዋል። ስለዚህ በአሁኑ ሰዓት ይሄ ወጣኒ፣ ማዕከላዊ፣ አረጋዊ ሶስት ማዕረጋቶች አሉ። እነዚህን እንድናጠናና በእነዚህ እንድናልፍ በእነዚህ ሳናልፍ የእግዚአብሔር መንግስት መውረስ እንደማንችል እንዲያውም መጽሐፈ መነኮሳት ማነው አባ እንጦንስ መጨረሻው ሞቶ መላእክት አጅበው ይዘው ሲሄዱ ሞይ ከነ ይላሉ። አጋንንት ከኋላ ተከትሎ አሸነፍከን እያሉት አረ ገና ፍርድ ከጌታዬ ፍርድ ዙፋን ፊት ቆሜ ፍርድ ተቀብዬ ነው እያለ እማረጋግጠው እያለ እሱ ደግሞ ገና በመላእክት እኮ ታጅቦ እልል እየተባለለት እየሄደ ያለ ሰው ነው። አጋንንት መሸነፋቸውን አምነው እንደተሸነፉ አውቀው እንዳሸነፋቸው አውቀው አሸነፍከን እያሉ በቁጭት እየተከተሉ ነው። እሱ ግን እዚያ ሂዶ ገና ጽድቅና ኃጢያቱ ተመዝኖ አሁን ድነሃል ወደዚህ አሁን አልዳንክም ወደዚያ የሚባለው ነገር ገና እየተጠበቀ እንዳለ። ስለዚህ የኢትዮጵያ ቤተክርስቲያን ችግሮች የምንላቸው አንደኛ ግብጽ የሰራችውን ነገር ለማረም አለመንቀሳቀሳቸው ወይም በግብጽ ቤተክርስቲያን መመራታቸው ነው። ሁለተኛ ምንኩስናን ይዘው የመጡ 9 ቅዱሳን ያደረጉትን ስርዓት በወንጌል ተክተው ኢትዮጵያን ስለያዙት ነው። ስለዚህ የኢትዮጵያ ቤተክርስቲያን ከተተከለችበት ወንጌል እየተንሸራተተች መጣች። ይሄ ነው የዛሬውን ትኩሳት እየፈጠረ ያለው ያለ ነው። አዎ የውስጥ ችግር ነው ደግሞ የውስጥ ችግር ነው። ለምሳሌ አሁን ምንኩስናን ተቀብላ አጽድቃ እንዲያውም ዛሬ የትልቁ የቤተክርስቲያን ስልጣን የሚገኝበት መንገድ ምንኩስና ነው። አሁን ጳጳስ ለመሆን መነኩሴ ካልሆንክ አትችልም። ሺህ ጊዜ ጸጋ ይውረድብህ፣ ሺህ ጊዜ ልዩ ጥሪ ድረስ ከእግዚአብሔር መነኩሴ ካልሆንክ ወደ ጵጵስና አትመጣም። ስለዚህ የኢትዮጵያን ቤተክርስቲያን ከጣለው ነገር አንዱ እንደ ወንጌል ባልሆነ ትምህርትና ስርዓት እየተስፋፋች እየተተከለች መምጣቷ ነው ብለን እናስብ። ስለዚህ እኔ ምንኩስናን ስንደመድመው በዚህ ሐሳብ ውስጥ ጋብቻን ዝቅ ማድረግ፣ ጽድቅን ማክበድ ማለት በጸጋ በእምነት እንደሆነ ያለ ማድረግ በድካም በልፋት በስንት መከራ። እኔ በጣም የሚገርመኝ ነገር ገድላት ድርሳናትን ታምራትን ስታነብ ተክለ ሃይማኖት ክንፍ የተሰጣቸው በእግዚአብሔር ተቀባይነት ያገኙት እኮ በአንድ እግራቸው 7 ዓመት ቆመው። ክርስቶስ እምራኮ ያ ቃል ኪዳንና ያ ሁሉ ነገር መጣላት የሚባለው 15 ዓመት በጣና ባህር ውስጥ ሰጥማ እየጸለየች አሳ በደረቷ ገብቶ እየወጣ በነበረበት በዚህ አይነት መንገድ ነው ጽድቅ። በገዳም የወደቁ አባቶች አይታከሙም፣ አይበሉም፣ ደና ነገር ባጥንታቸው ተጣብቆ ቆዳቸው ተልጦ አውሬ በልቷቸው እባብ ነድፏቸው ሲሞቱ እሱ ነው ጽድቅ ነው የሚባለው አይደለም። ይሄንኑ ስርዓት ተከትለው የሄዱ ሰዎች ናቸው በዘመናዊው ዓለም ውስጥ አሁን ጳጳስ የሆኑት። ምን ማለት ነው? ከወንጌል መሪ ውጪ የሆኑ ምኖች ናቸው ማለት ነው፣ መሪዎች ናቸው ማለት ነው። ስለዚህ የኢትዮጵያ ቤተክርስቲያን በዚህ ችግር ውስጥ አለች ነው ማለት ነው። በሶስተኛ ደረጃ ምንኩስና ምንድነው የሚያደርገው? መንፈሳዊ ሞትን ማስካድ ነው ብለናል። ምን ማለት ነው? አርቲፊሻል ሞትን ነው አይደለም ያለማመደው። ስትመነኩስ ነው የምትሞተው አይደለም። ነገር ግን መጽሐፍ ቅዱስ ጌታ ክርስቶስን ስትቀበል ነው የምትሞተው። መሻቱንና ምናቸውን ሰቅለውታል ከክርስቶስ ጋር ተሰቅያለሁ ነው የምትለው ጌታን ስታመን አይደለም። ምንኩስና ግን ስትመነኩስ ነው የምትሞተው። ስለዚህ ይሄ የኢትዮጵያ ቤተክርስቲያን የውስጥ ችግር ነው ብለናል። ሌላ አለ ምን ጨምረው ነገር ችግር ነው ብለናል። ዋናዎቹ የምንኩስና ከምንኩስና ውጪ እንደሚቀጥል ቤተክርስቲያኒቱ ችግር ውስጥ የገባችበት ለምሳሌ የወዲት መነሳት አለው። አሁን እዚያ ላይ አብረን እንግዲህ አሁን ያሬድን ልናነሳ እንችላለን። ኦኬ ያሬድን ስናነሳ ያሬድ ድርሰት አሁን ትንሽ ድብልቅልቅ ያለ ይመስላል። እስከ ቅርብ ጊዜ ድረስ የሚታመነው ምልክት የሌለው ጥሬ ንባብ ብቻ የተዘጋጀበት የተጻፈበት ጣና ገዳም ላይ ቁጭ ብሎ የጻፈው
ድጓ የተባለ የዜማ መጽሐፉ ነው። ዜማውን ምልክት አላደረገበትም። እሱ ራሱ ብቻ በዜማውን ደርሶለት ንባቡ እዚያ ላይ ተቀምጧል። እሱ ድጓ ብቻ የያሬድ ትክክለኛ ንጹህ ድርሰት ተብሎ ይታመናል። ድጓውን ያውቀዋለሁ እዚያው ጣና በነበርኩበት ጊዜ አይቼዋለሁኝ። አብዛኛው 90% ከመዝሙረ ዳዊት የተወሰደ ነው። የተወሰነው 1-5% ከወንጌል የተወሰደ ነው። ሌላው 10 ከኦሪት የተወሰደ ነው። ገድላት ድርሳናት በሌሉበት ዘመን የተዘጋጀ ስለሆነ ከገድላት የጸዳ ነው። ከነቢያትና ከብሉያት ከሐዲሳት ከሐዋርያት መጻሕፍት የወጣ አይደለም። ስለዚህ ድንግል ማርያምን እንኳን ሳሊ ለነ ቅድስት ብሎ ያሬድ ራሱ አልተናገረም። አባ ኤፍሬምና አባ ሕርያቆስ የተባሉ ቅዳሴ ማርያምና ውዳሴ ማርያምን ከግብጽና ከሶሪያ ድረሰው መጥተው በደመና ተጭነው መጥተው ማርያም ሁለቱን በደመና አምጥታ አንተ ቅዳሴ ንገረው አንተ ደግሞ ውዳሴ ንገረው እሱ ያዚምላችሁ ብላ እነዚያ የድንግል ማርያምን ምስጋና አምጥተውለት በዜማ እንደደረሰው ከዚያ በኋላ አንቀጸ ብርሃን የሚባል እሱ እንደጨመረበት አሁን በዜማ ትምህርትኛ ስንማር በዚህ በቃል ትምህርት ሁሉ የዘወትር ጸሎትን ጨርሰን ውዳሴ ማርያም ነው የምንማር። ከውዳሴ ማርያም አንቀጸ ብርሃን የሚባል አለ። ከዚያ በኋላ ነው መልካ ማርያም መልካ ኢየሱስ የሚባለው። አንቀጸ ብርሃን የያሬድ ድርሰት ነው። ዜማውም ጥሬ ንባቡ እና ውዳሴ ማርያምና ቅዳሴ ማርያምን ከነግረውት ከደረሰ ካዜመ በኋላ አንቀጸ ብርሃን ጨምሮ ደርሶ በኢትዮጵያ ተተርጉመው እንዲቀሩ ተደረገ ዜማቸው። ስለዚህ ያሬድ የውጭ ድርሰት ሰለባ ሆነ እንጂ በድጓው ይሄ ነገር አልተሸቃቀጠም ብለው የሚናገሩት ድርሰት አለው። አሁን ላይ ለቤተክርስቲያን አገልግሎት የዋለው ድጓ የተባለው ስትመለከተው ግን ደብለቅለቅለቅለቅለቅ ያለ የበከተና የተበከከተ ትንሣኤ ዘጉባኤ ባሳተመው ዚቅ ወመዝሙር መጽሐፍ ላይም ያሬድ ከደረሰው ውጪ በኋላ አባቶች እየጨመሩ እንዳስፋፉት ተናግረዋል። አዎ ስለዚህ የተጨመሩ መጽሐፍቶች ክርስቲያናዊ የሆኑ መጽሐፍ ቅዱሳዊ የሆኑ ቀለማት አሉት። አሁን በቤተ ክርስቲያኒቱ ውስጥ ይሄ ዝማሜ ተክል ያቋቋም የሚባለው ይሄ እንደዚህ በመቋሚያ የሚዘመረው አሁን እሱ በተለምዶ የያሬድን የሚባለው ግን እኮ ተክሌ ነው ራሱ ስሙ። ዝማሜው ራሱ ተክሌ ነው። ተክሌ ደግሞ ያለቃ ገብረሐና ልጅ ነው። በቤተ ተክለ ሃይማኖት የቀረበ ነው። እንትኑ ተክሌ ማለት ያቋቋሙ መምህር ደራሲው አለቃ ገብረሐና ለልጃቸው አስተማሩት ይህንን ነገር። እሳቸው ፈጠራውን እሳቸው ጀመሩት። ከዚያ በኋላ ግን ተክሌ በጣም ጎበዝ ልጅ ስለነበረ ተክሌ ነው ዝማሜውን በደንብ ያዘጋጀው እንጂ ከያሬድ ጋር በፍጹም ግንኙነት የለውም። እንዳልከው ደግሞ መጽሐፈ ዚቅም ሆነ ሌሎቹ እነዚህ አንዳንድ ጾመ ድጓ የሚባሉ እነዚህ ምዕራፍ ዚቅ የሚባሉት መጽሐፍቶች 5 ነው። በነገራችን ላይ የዜማ መጽሐፍ በ5 የተከፈለ ነው። እነዚህን ሁሉ በዘመነ ጎንደር ከያሬድ በኋላ በዘመነ የላስታ መንግስት ከዚያ በኋላ በዘመነ ሸዋ መንግስት በእነዚህ ዘመናት መካከል የተፈጠሩና የተደረሱ በተለይ በአፄ ኢያሱ አድያም ሰገድና በአፄ ዳዊት ዘመነ መንግስት በጎንደር ላይ ስራዬ ብለው ሊቃውንቱ ስለ ገሊል ስለ ሚካኤል ስለ ገብርኤል እያሉ የመድኃኔዓለምን ለፍጡር እያመጡ ሲተኩ የነበሩበት ጊዜ ያ ጊዜ ነው። በአፄ ኢያሱ አድያም ሰገድ ማህሌት ይወዱ ስለነበረ ማህሌት እሳቸው ሳይመጡ ማህሌት አይጀመርም ነበር። ስለዚህ ለሳቸው ሲባል እየተፈጠረ ዚቅ የተዘጋጀው በሳቸው ጊዜ ነው። መቅድሙ ላይ አወጡት። ይገርማል። የፈጠራ መሆኑ ሲታወቅ ለይሄ ለመናፍቃን አደጋ ነው ይውጣ ብለው መቅድሙን አንስተው ሌላ መግቢያ ጽፈው ነው ያስቀመጡት። ያልተነሳው በእጃችን ስላለኩ አለ። ነገር ግን መጽሐፈ ዚቅ ስትመለከት አፄ ኢያሱ አድያም ሰገድ ማህሌት ወዳጅ ነበሩ። ካህናቱ ማህሌት ሰዓት ረፍዶባቸው ማህሌቱን ጨርሰው ግን ንጉሱን ምን እያዜሙ ይጠብቋቸው ከማህሌቱ ቀጥሎ ዚቅ የሚባለውን ፈጥረው በዚቅ እያለዘሙ ቆዩአቸው። መጽሐፈ ዚቅ ያን የተዘጋጀ ያ ዚቅ ስታዩ ደግሞ ፍጡርን ፈጣሪ ያደረገ ዛሬ ያጨቀጨ የእግዚአብሔርን ለፍጡር እየተካው እና ይሄ ነገር ያሬድን ስትመለከተው
አሁን ድጎው የያሬድ ነው የሚባለው ውሸት ነው። ስለዚህ እንዲህ ማለት እንችላለን የኢትዮጵያ ቤተክርስቲያን የውስጥ ችግር ነው ብለን ስንል የኢትዮጵያ ቤተክርስቲያን የንባብ አምልኮ በያሬድ ዘመን ወደ ዜማ ሲቀየር ከያሬድ በኋላ የተነሱ ሰዎች ባስገቧቸው እና በጻፏቸው መጽሐፍት አማካኝነት ማህሌቷም አምልኮተ እግዚአብሔርዋም ትምህርቷም በእነዚህ ኢክርስቲያናዊ በሆኑ ነገሮች እየተበከለ መምጣት አንዱ የውስጥ ችግር ነው። ይሄንን ማጥራት ማስተካከል አለመቻሏ የፈጠረው ነው ብለን መደምደም እንችላለን። በጣም ጥሩ። እንደው እዚህ ላይ ብዙ ቆየን፣ ወደዚያኛው ብንሻገር ጥሩ ነገር ነው የሚሆነው።